ውጤት ስለሚመጣ ብቻ አይደለም፣ ስራው ስለምወደው እሰራለሁ። ከገንዘቡ ከምንም በላይ ስራው እወዳለሁ። ይህ ስራ አፈቅራለሁ። የዛሬው እንግዳችን ገብረ ኢየሱስ ኢጋታ ይባላሉ። የጊፍት ሪል ስቴት ካምፓኒ ግሩፕ መስራች ናቸው። ቢዝነስ ከትንሽ ጀምሮ ማደግ ይችላል። ዋና ግን ትኩረት ይፈልጋል። ትንሹም ቢዝነስ ትልቅ ይሆናል። ስራ ካከበሩት ያከብራል፣ ካቀለሉት ያቀላል። የሰሩት ናቸው ያደጉት። ስራን ያከበሩት ናቸው የከበሩት። ድርጅት እንዲያድግ ከፈለግ ሲስተም ያስፈልጋል። ሲስተም የሌለው ድርጅት አይደለም። ኢትዮጵያ የወጣት ሀገር። ይሄ ወጣቱ ቢሰራ እድገቱን ደግሞ ያፋጥናል። ብዙ የሚሰራ ስራ አለ ሀገራችን። ሀገራችን የምታድግ ሀገር ናት። የስራ እድሉ ሀገራችንም አለ። አሁን ዓለም ወደ ኢትዮጵያ እያየ ነው። እኛ የምንሄድበት ጊዜ አይደለም። ምንም ጊቭ አፕ ማድረግ አያስፈልግም። በቢዝነስ አለ ሁል ጊዜ ይቻላል ጥረት ማድረግ፣ ጊቭ አፕ አለማድረግ፣ ሁል ጊዜ መቀጠል። ኤፒሶድ ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። አገልግሎትና ምርታችሁ ከኛ ኦዲየንስ ጋር የሚሄድ ለረጅም ጊዜ ማስታወቂያ የምትፈልጉ ፓርትነር መሆን የምትፈልጉ ድርጅቶች ከስር በምናስቀምጠው የአድቨርታይዘር ሬጅስትሬሽን ሊንክ ወይም ደግሞ በምናስቀምጠው ስልክ ኮሙኒኬት እንድታደርጉን ጋብዛለሁ። አመሰግናለሁ። ሰላም መሪዎች፣ እንዴት ናችሁ? የዛሬው እንግዳችን ገብረ ኢየሱስ ኢጋታ ይባላሉ። የጊፍት ሪል ስቴት ካምፓኒ ግሩፕ መስራች ናቸው። አብዛኞቹ በጊፍት ሪል ስቴት ካምፓኒያቸውን ልታውቁት ትችላላችሁ። ግን በዚህ በግሩፑ ስር ከሪል ስቴት ውጪ ትሬዲንግ እና የተለያዩ ትላልቅ 5 ድርጅቶች አሉ። ማኑፋክቸሪንግ ላይ ይሰራሉ። ዛሬ የምናወራው ከትንሽ የመርካቶ ሱቃቸው እነዚህን ትልቅ ግሩፕና ሪል ስቴት እንዴት እንደገነቡ፣ የህይወት ፍልስፍናቸውን፣ ጉዟቸውን፣ የሪል ስቴት ኢንዱስትሪ፣ ስለ ማኑፋክቸሪንግ ኢንዱስትሪ ኢትዮጵያ ውስጥ ስላለው የስራ ዕድል በሰፊው አውርተናል። አብራችሁን ተከታተሉ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ። ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። ጥሪያችንን አክብረው ስለመጡ በጣም ነው የምናመሰግነው። እኔም አመሰግናቸዋለሁ ስለጋበዛችሁ። መጀመሪያ እስቲ የጊፍት ግሩፕ ካምፓኒ ምን ይመስላል፣ ምን አይነት ድርጅት ነው የሚመሩት ከሚለው እንጀምር። እንዳልከው ጊፍት ግሩፕ ካምፓኒ 5 ካምፓኒ ሲስተር ካምፓኒዎች አሉት። 1-2 ደግሞ በቅርብ ተቋቁመዋል። ገና ኢንፋንት ስቴጅ ነው ያሉት። ያው እንዳልከው የመጀመሪያው ጊፍት ሪል ስቴት ነው። ሌላው ጊፍት ትሬዲንግ ነው። ጊፍት ትሬዲንግ አንጋፋውና መስራች እህት ኩባንያ ነው። ሌላው ጊፍት ስቲል ፋክተሪ ነው። ሌላው ጊፍት ኮንስትራክሽን ካምፓኒ፣ ሌላው ጊፍት የህንፃ እቃዎች ማምረቻ ድርጅት ናቸው። አሁን ደግሞ በቅርብ የተቋቋሙና ዳዴ እያሉ ያሉ ቢልዲንግ የህንፃዎችን የሚያስተዳድር ድርጅት። እንደገና ማይኒንግ ጥናት ላይ ነን፣ ሪሰርች እያደረግን ነው። ሌላ ደግሞ ትራቭል ኤጀንሲ ደግሞ አለ በቅርቡ የተቋቋመ። እነዚህ ካምፓኒዎች አሉ። ያ በኋላ ደግሞ በደንብ የተወሰኑትን ደግሞ በደንብ በጥልቀት እናወራለን። እንዴት ወደ ቢዝነስ ገቡ? ምን ይመስላል መጀመሪያስ አስተዳደጎ? የጀመርኩት በልጅነት ነው። ቢዝነስ ከተባለ ከትንሽ ስራ ነው የጀመርኩት። መጀመሪያ አመጣጤ ልጅ እያለሁ ከ7 እስከ 8 ዓመት ልጅ እያለሁ ከገጠር ነው የመጣሁት። ከገጠር መጥቼ እንዳጋጣሚ ሆኖ
አባቴ ያው ገበሬ ነበር። እዚህ ስለነበረ እሱ ጋር መጣሁ። አነስተኛ ሱቅ ምናምን ነበረው፣ የሰፈር ሱቅ። እዛ መጣሁ። ከዛ ትንሽ ቆየሁና አንድ አጎት ነበረኝ። አጎቴ ጋር እንድሄድ እንድማር ወደዛ ሄድኩኝ። ግን እንዳጋጣሚ ሆኖ ትምህርቱም እዛ ብዙም በሆነ በራሱ ምክንያት ልቀጥል አልቻልኩም። ትምህርቱ ያው ገና ሀሁ ፊደል ለመቁጠር ነበር። እዛ ተመልሼ እንደገና ወደ አባቴ መጣሁ። ከዛ ትምህርቱ እንግዲህ ፍላጎት ስለነበረ እንግዲህ ማታውን ልቀጥል ብዬ ልጅም ነኝ ያኔ የትምህርት ፍላጎትም ስለነበረኝ ማታ ማታ ትምህርቴን እየተማርኩ ስራዬን ደግሞ ከዛ ከአባቴ ጋር ትንሽ ሱቅ ነበረው እያገዝኩ የራሴ ስራ ሳይድ የጎን ስራ ፍላጎት ስለነበረኝ የጎን ስራ ጀመርኩኝ ማለት ነው። እሱም እንግዲህ ትልቅ ስራ አትጠብቅ፣ ካኪ ወረቀት መስራት ነው። ካኪ ወረቀት የዕቃ መሸጫ ምናምን ካኪ ወረቀት እየሰራሁ መርካቶ ለሱፐር ማርኬት እየወሰድኩ እሸጥ ጀመር። እንዲህ ያልኩኝ ከሱ ስራ ጀምሬ እየቆየ ከዛም በተወሰነ ደረጃ እያደገ ወደ ጋዜጣም ወደ ሱቅ በደረቴም እያደገ ስራው በዛ ደረጃ እያደገ ሄደ። እያደገ ከተወሰነ ደረጃ ከቆየሁ በኋላ መጨረሻ ላይ በ1974 አካባቢ መርካቶ አካባቢ 1 ሜትር በ7 ሳንቲሜትር መደብ ሱቅ፣ ይሄ የድሮ የኃይለ ሥላሴ አዳራሽ የነበረው እዛ መደብ ላይ የልጆች ጫማ፣ የሴቶች ጫማ፣ ቦርሳ ስራ መስራት ታደገ ማለት ነው። አደኩኝ፣ ወደዛ ሄድኩኝ ማለት ነው። 1 ሜትር በ7 ሴንቲሜትር መርካቶ ውስጥ መርካቶ የድሮ የኃይለ ሥላሴ አዳራሽ፣ ይሄ በጎ አድራጎት የሚባለው አዳራሽ እንዲህ ያለው መርካቶ ሲኒማ አዲስ ከተማ ፊት ለፊት ያለው አዳራሽ አስታውሳለሁ። እዛ ገባሁ። አንድ ሱቅ በ2000 ብር ምናምን ነው በዛ ሰዓት። 2000 ብር ትልቅ ገንዘብ ነው። ያን ሱቅ ገዛ፣ የቁልፍ ማለት ነው ቁልፍ። ይሄ ቦርሳ፣ ጫማ፣ የልጆች ምናምን ነገር፣ እሱን ጫማ መስራት ጀምሬ እየሰራው እሱን ደግሞ እያሳደግኩ እያሰፋሁት መጣ። ከዛ በፊት ግን ቦታው ሱቪኒየር ነበረው። ቅርሳቅርስ መሸጫ ነበር። ቅርሳቅርስ መሸጫ ስለነበረ ቱሪስቶች መምጣት ሲያቆሙ እንግዲህ ደርግ ኃይለሥላሴ ደርግ የተወሰነ አካባቢ ይሄ ሰላም ስላልነበረ ቱሪስቶች መምጣት ወደ ኢትዮጵያ ሲያቋርጡ ቢዝነሱ እየቀዘቀዘ ሲመጣ ነው ወደ ልጆች ጫማና ምናምን የለወጥኩት። መጀመሪያ የጀመርኩት በሱቪኒየር ነው። ቅርሳቅርስ በመሸጥ ቅርሳቅርስ ነው። ያ እንግዲህ አላዋጣም። በዛን ሰዓት ቱሪስቶች አይመጡም። ድሮ ቱሪስት ይመጣል በብዛት። በዛ ጊዜ ይሰራበት የነበረው እሱ ነው። አካባቢውን በሙሉ ሱቪኒየር ነው የሚሰራው። እኔ እዛ ውስጥ ነው የገባሁት። ሳየው በሙሉ ዙሪያው ሱቪኒየር ንግድ ነው ያለው። እኔ ግን በመካከል ይሄን ቅድም ያልኩት የልጆች ጫማ፣ ልብስ ምናምን፣ የልጆች ጫማ፣ ቦርሳ ምናምን መስራት ጀመርኩኝ። እየቆየሁ እሱ እያሳደግኩ ቆየሁ። ከዛ በኋላ ወዴት ሄደ? ሬዲሜድ ልብስ። እዛ ቦታ ላይ እንግዲህ ትልቅ ትራንስፈር ያደረግኩት የሬዲሜድ ልብስ ከውጭ የሚመጣ አምጥቶ እዛው አካባቢ ትንሽ ቦታ ነው። እዛ ቦታ ላይ መስቀል ጀመርኩኝ እያመጣሁ ከተለያየ ከውጭ ከሚያመጡ ሰዎች ጋር። እሱ ደግሞ እያደገ ሴቶች የውጭ ቦርሳ፣ የውጭ ሀገር ጫማ፣ ቦምቤ ጫማ የሚባል ነበር እዛ ያኔ ከህንድ የሚመጣ። እዛ አካባቢ አበሻ ልብስ መሸጫም ስለነበረ አበሻ ልብስ ወይዛዘርት ሲመጡ ጫማ ይፈልጋሉ። የህንድ ጫማ ቦምቤ ጫማ ነው። እሱን ጫማ መሸጥ ጀመርኩ። እሱን ደግሞ እየቆየሁ እሱን ደግሞ እያሳደግኩ ሎካልም እያሰራሁ ሚቴት እየተደረገ እሱን ጫማ ሚቴት እያደረግን ልክ እንደ ውጭው እየሸጥን እያደገ ያ ቢዝነስ እያደገ መጣ ማለት ነው። እያደገ ሲመጣ ቦታው ጠባብ ስለነበረ እንደገና ወደ ሌላ የተሻለ ደግሞ ትልቅ ሱቅ፣ ያ ቦታው አደገ፣ ብዙ ሰው አወቀው። እንግዲህ የዛ ቦታ ላይ መልበሻ ያስፈልጋል፣ ብዙ ነገር ማስፋፋት ያስፈልጋል። እያደገ ነው የመጣውና የመጀመሪያ ጊዜ በ20 ሺህ ብር ወደኛው
ተቃራኒው አዳራሽ በ20 ሺህ ብር ትልቅ ሱቅ ገዛ። ምርታው እንግዲህ ምን ያህል እንደሆነ ያን ሱቅ ገዝቶ እዛ ደግሞ በቃ በሰፊው ሬዲሜዱ አስተካክለን ቆንጆ አድርገን ሸልፎችን አሰርተን የሚያምር አድርገን ኦቨርናይት ቅዳሜ እሁድ ሁሉ አሰርተን የሚያምር ነገር አድርገን ያማረ ወይዛዘሪት ልብስ ማስቀል ጀመርን። ፕሮቫዛ መልበሻ ልብስ ቦታ አለ ሳይጨናነቁ። ድሮ በፊት ሜዳ ላይ ነው። አሁን እዛ ሱቅ እንዳቅሙ መልበሻ አለው ምን አለው። ያ ወደዛ ሄደን ማለት ነው። ያ እየሰፋ እያደገ መጣ። እሱ ደግሞ ከዛ ከውጭ የሚያመጡ ሰዎችን በብዛት እየተቀበልን እያስፋፋን ፋሽኔብል የሆኑ ልብሶችን ነው የምንሸጠው። ቦርሳዎች፣ ጫማዎች ኢምፖርትድ የሆኑ ሱቁ እየተዋወቀ ሲመጣ ከአንድም ሁለትም 3 ማድረግ ጀመርን እዛ አካባቢ። እሱ እያደገ ሲመጣ ከዛ በኋላ ቆይቶ ምን ሆነ ከሀገር ውስጥ ስንገዛ ተመሳሳይ ይሆናል። ደንበኞቻችን ተመሳሳይ ልብስ ነው ያለው ሁሉ ጋር ይላሉ። አስመጪው አንድ አይነት ዕቃ ነው የሚያመጣው። እየቆየ ሲመጣ ምን ሆነ ትንሽ ከስተመሮቹ ወይም የወይዛዘሪት ልብስ ነበር። ያው እንደታውቀው ወይዛዘሪት ሰው የሚለብሰውም ብዙ አንድ አይነት ተመሳሳይ ያፈልጉ እና ከዛ ምን ማድረግ ጀመርኩ? ዩሮፕ ራሴ መሄድ ጀመርኩ። ቪዛ ያኔ ቪዛ ማግኘት መንግስተ ሰማያት መግባት ኧረ በዛን ሰዓት ይቀላል ማለት ነው ቪዛ። እንግዲህ ስታወዳድረው እውነት ለመናገር ያኔ በጣም ቪዛ የሚባል ፓስፖርት የሚባል ማግኘት በጣም አይቻልም። ከባድ ነበር እጅግ በጣም የውጭው ደግሞ ሰው የሚፈልስበት ጊዜ ነው። ያው ታውቃለህ የነበረው ስርዓት በደርግ ጊዜ ነው። ሰምተሃል እንግዲህ አንተ ወጣት ያኔ መወለድም አላውቅም እኔ መወለዴን ቼክ አለ እና ቪዛ ኤምባሲዎች አይሰጡም፣ በጭራሽ አይሰጡም ቪዛ። ዩሮፕ እዛ ሄደው ነው የሚቀረው። የሚሄደው በኬንያ አድርጎ በሱዳን አድርጎ ነው ሰው የሚሄደው እንጂ ኦፊሻል ቪዛ ማንም አይሰጥም። ቪዛ ኤግዚት ቪዛ እዚህ ሀገር ለኢትዮጵያ የሚሰጥ የነበረው ኬንያ ብቻ ነው። ኬንያ ሀገር ብቻ ነበር የሚሄደው። ሁሉ ሀገር ቪዛ አይሰጥም በዛ ሰዓት እስከማውቀው። ኬንያ ሄዱ ወይስ እዚህ ነው ያገኙት እርሱ? እኔ እዚህ ነው ያገኘሁት። ዝም ብሎ አግሪመንት ከኬንያ ጋር የነበረ ሰው ይሄዳል። ዝም ብሎ ቪዛ የኢትዮጵያ ኤግዚት ቪዛ ካገኘ ኬንያ መሄድ ይችላል። ሌላ ሀገር ግን ማንም ቪዛ የሚሰጠኝ ጅቡቲ እንኳን አይሰጥም ነበር። ጅቡቲ እንኳን አይሰጥም። እና ቪዛው እንደምንም አገኘው። ከዛ ጣሊያን የመጀመሪያ ጊዜ አስታውሳለሁ ጣሊያን ሄድኩ። ከዛ በኋላ ከጣሊያን ወደ እንግሊዝም ሀገር ሄድኩ። ያው ሁለቱም ቪዛ ማኔጅ አድርጌ ከጣሊያን ነበር። እዛ ነው የመጀመሪያ ጊዜ ውጭ ሲሄዱ ለብቻዬ ነው ሄድኩት። ለብቻዬ ሄጄ ሮም የሚባል ከተማ አለ። ሮም ከተማ ላይ ሆቴል ፍለጋ፣ ሆቴል ስለ አቅሜ አልቤርጎ ፍለጋ፣ ሆቴል የሚታሰብ አይደለም። አልቤርጎ አግኝቼ እዛ ውስጥ አልቤርጎ ተከራይቼ በቃ እንትን አድርጋለሁ። ቀን እየሄድኩኝ እቃ ገዛለሁ። ይሄ የጣሊያን ጫማ አለ ቬሮ ኮዮ የሚባል በጣም ያማረ በጣም ቆንጆ አይነት ጫማ ቬሮ ኮዮ ይባላል። እና ጣሊያኖች ይታወቃሉ በጫማ እንደዚህ የሴቶችም የወንድም። ያን በዛ ሰዓት እሱን እገዛለሁ። እንዲህ ሻትል እያደረኩ ሰራ ነበርና ከዛ ተመልሼ እመጣለሁ። ያው ወንድሞቼ ደግሞ እንግዲህ ሱቁ 3 ሱቅ ስለሆነ ወንድሞቼ ነበሩ። ለነሱ እየላኩ ነው። እመጣለሁ፣ ተመልሼ እሄዳለሁ። እንዲህ ያልኩኝ እንግዲህ ፋሽን የሆነ ልብሶችን ማምጣት ስንጀምር ከስተመር ሁሉ የበለጠ አትራክት ከውጭ በቃ ኤሌጋንት ቡቲክ ይባላል። በነገራችን ላይ ሱቁ የነበረው ኤሌጋንት ቡቲክ ይባል ነበርና በቃ ሰው ሁሉ ያውቀዋል። ተሰልፎ ነው እንደው የሚገዙትና ያኔ አስታውሳለሁ ከጅቡቲ ከድሬዳዋ ከአስመራ መጥተው ነው የሚገዙት። ያኔ ሾፒንግ ለሰርግ ሁሉ እኛ ጋር መጥተው ነው ሾፕ የሚያደርጉት። ያኔ አልነበረም ድሉ እንደዚህ ብዙ ሱቆች እዚህ ሀገርም የለም። ሰው ያኔ ውጭ ሄዶ እንትን ማለት ብዙ እንትን አልተለመደም፣ ገና ነበር። ስለዚህ በወረፋ ነበር የምንሸጠውና የታወቀ
ስም የነበረው እንግዲህ 3 ሱቆች ናቸው። ስም የነበረው ሱቅ ነበርና እንደዛ እየሰራን ያለ በመካከል እንግዲህ በዛ አላበቃም። ዩሮፕን ስመላለስ ደግሞ የሚደጉመው ቢዝነስ ደግሞ ሌላ መኪና ሻንሲና ሞተር የሚባል ታውቃለህ? ሻንሲና ቼንቶሎጂ የሚባል ነበር። 110 ባስ 45 ሰው የሚይዝ ባስ ለሱ የሚሆን ሞተርና ሻንሲ ዩዝድ እየገዛው ሪኖ አደርጋለሁ። እሱን አሳድሳለሁ። አሳድሼ አመጣና እዚያ አዲስ አበባ ሞተሩ ብቻ ነው የሚመጣው። ሞተርና ሻንሲው ሞተርና ሻንሲው ይገዛል። ይሄ ካራሶራው እዚህ ይሰራበታል። ሌላ ይሄ መቀመጫው ቦዲውና መቀመጫው እዚህ ሀገር የሚሰሩ ነበሩ። አስመራ ካራሶራ ምናምን ፍረጽዮን ምናምን የሚባሉ የተለያዩ ነበሩና አመጣና ለዚህ ለክፍለ ሀገር ነጋዴዎች ይሄ ቡና ለሚነግዱ የተለያየ እንትን ለሚነግዱ እነሱ ደግሞ ተጨማሪ ቢዝነስ ይፈልጋሉ። አውቶቡስ ነገር አሰርተው ያንን ስራ ይሰሩበታል። ለእነሱ እያመጣው ይሸጣል። ያን 10,000 15,000 20,000 እያተረፉ ይሸጣሉ። ይሄ ቢዝነሱን ትልቅ ገንዘብ ነው እሱ። በጣም በአሁን ጊዜ ቀላል አልነበረም። ሲመጣ ግን ጣሊያን ሀገር ትሄዳለህ። ጣሊያኖች ኃይለኞች ናቸው እና እዛው ገራጅ ላይ አንዳንድ ቀን 0 ዲግሪ ሴንቲግሬድ የሚወርድበት ጊዜ አለ። እንትኑ ገራጅ ላይ እየቆምኩ ያውም ደግሞ በምለብሰው እንደነሱ አይደለም፣ በኖርማል ልብስ እየሆንኩ ገራጅ ጠዋት ወጣለሁ፣ ማታ ድረስ እዛው ከነሱ ጋር ቆያለሁ፣ ሪኮንዲሽን አድርገው እንዲሰጡ። ምክንያቱም ትረስት ነገርም ነበርና የሚፈልገው ያንን ሪኮንዲሽን አድርገው ያን ከሰጡኝ በኋላ ሊቮር ነው የሚባለው ከጣሊያን ሀገር ፖርት ነበር። እዛ አድርሼ ተመልሼ ወደ አዲስ አበባ እመጣለሁ። ያ እንግዲህ ስራውን እንዲደግፈው አደረገው። ተጨማሪ ቢዝነስ አይን መግለጫ የሆነ ማለት ነው። ያኔ እያልኩ ነው እንግዲህ ኢንተርናሽናልም ኤክስፖዠሩ እንትን እየተፈጠረ የመጣው ማለት ነው። ከዛ እየቆየ ሲሆን በደርግ ጊዜ ነው ወይስ? በደርግ ጊዜ ነው። በደርግ ጊዜ እንዲህ እጅህን ታስረህ በግድ የምትፈራገጥ ለመስራት የምትሮጥበት ጊዜ ነበር። እጅና እግርህን ታስሮ። ምክንያቱም 500,000 ካፒታል ነው በዛ ሰዓት። ኢምፖርት ኤክስፖርት ፈቃድ የለም፣ አይሰጥህም። ኢንዱስትሪ ሁሉ የለም፣ ምን የለም። ያኔ በትግል ነው መሰራ። ትግል ድምፅ የሌለው ጦርነት ነው። የማትተኩስበት ሰላማዊ ጦርነት ማለት ነው። እሱ እያደገ እንደዚያ መጣ። የውጭ ኤክስፖዠር እየተፈጠረ መጣ። ከዛ ወደ ከጣሊያን ወደ ቻይና፣ ወደ ተለያየ ሀገሮች ደግሞ መሄድ ጀመርን ማለት ነው። ጀምረን ኢንተርናሽናል ኤክስፖዠሩ እየጨመረ ሲመጣ ከዛም ሌላ የተለያዩ ሀገሮችን በዛን ጊዜ ኮመን ነበር ከቻይናም ዕቃ ማምጣት አይደለም። በዛን ሰዓት አበሻ 1-2 አታገኝም እዛ ላይ። ይሄ ማውራው እንግዲህ ስንት ዓመት በፊት ነው። 1 ሰው 2 ሰው አታገኝም። የኢትዮጵያ አየር መንገድ ራሱ በ15 ቀን አንድ ቀን ምናምን ነበር ሃርድ በቃ። ስለዚህ ቲኬት ከቆረጡ ከ15 ቀን በኋላ ይመለሱት። እዛ ስትሄድ እንግዲህ ትሬድ ፌር ጓንጆ የሚባላል እሱ አለ፣ ትሄዳለህ። ከዛ ያልክ ማምጣት ጀመርን። ከዛ በኋላ እንዲህ እየሰራን ወደ ሌላ ከልብስና ከመኪና መሸጥ ወደ ሌላ ስራ ገቡ። ያኔ ለነገረው ያኔ ወዴት እንትን ሆነ መሰለ። ደርግ ሊወድቅ 3 ዓመት ሲቀረው ቅይጥ ኢኮኖሚ የሚል ፖሊሲ ያወጣ። ያ ፖሊሲ ደግሞ ኢምፖርት ኤክስፖርትን ይፈቅዳል። ምን ማለት ነው? ቅይጥ ኢኮኖሚ ማለት? ቅይጥ ኢኮኖሚ ማለት ያው በተወሰነ ያው ሶሻሊዝም እንትን አለው፣ በተወሰነ ለፕራይቬቱ ይለቀቅ ነው አይነት ነገር እንደዛ ነው። በዛን ሰዓት ያን እድል ሳገኝ ላይሰንስ አወጣው ኢምፖርት ኤክስፖርት። ያኔ ነው ቻይና መሄድ ጀመርኩ እና ያን አወጣውና ግን ያንን በደንብ ስራ ሳይጀመር ደርግ ደግሞ ወደቀ። 2 ዓመት ነው ምናምን ቆየ። ግን በዛ መካከል እኔ ያ ላይሰንሱ አለ። ላይሰንሱ ስላለ ዝም ብዬ ሄድ ነበር። እኔ በየአገሩ እየሄድኩኝ ኢምፖርት አድርጋለሁ። ያኔ ፍራንኮ ቫሉታ የሚባል ነገር ነበረ። ፍራንኮ ቫሉታ ማለት ከውጭ ሀገር አንተ
ከረንሲውን ትፈልጋለህ፣ ብር እዚህ ኢትዮጵያ ውስጥ ትከፍላለህ፣ እቃውን ታመጣለህ ማለት ነው። ሰዎቹ እዛ ይሰጡሃል፣ የሄድክበት ሀገር እቃውን ይሰጡሃል፣ እንትን ከረንሲው ይሰጡሃል፣ እቃው ትገዛለህ፣ ለዘመዶቻቸው እዚህ ትከፍላለህ ማለት ነው። እንዲህ ያልኩኝ እየሰራሁኝ እያስፋፋው እየላኩ በካርጎ እንትን እያደረኩ ስቆይ መጨረሻ ላይ እንግዲህ ኢህአዴግ ገባ። ሲገባ ኦልሬዲ ላይሰንሱ ስላለኝ ያኔ ማን ያዘኝ? በቃ ቻይና፣ በቃ ዩሮፕ፣ ኤዥያ ሀገሮችን በሙሉ የሄድኩኝ ሌጋል ኢምፖርት ማድረግ ጀመርኩኝ። ያኔ ምን አቋቋም? ጊፍት ትሬዲንግ ካምፓኒ የሚባል ካምፓኒ አቋቋምኩ። ዛሬም አለ እንግዲህ 35-36 ዓመት። ኤፒሶዱ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today with this episode we are introducing you with our partners at the Private Sector Development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The Private Sector Development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. እና ፍቃዱ አሁን መንግስት እንደ ኪሪየስ ስለሆንኩኝ መንግስት ሲተላለፍ ራሱ ፍቃድ ይተላለፋል ወይስ እንደ አዲስ እዛኔ በነበረው ያው መንግስት ስለሚቀየር ለሙሉ ያለህን ፍቃድ ሄደ ማደስ ትችላለህ? አዲሱ መንግስት ሲገባ የገባ ጊዜ ወይስ እንደ አዲስ አወጣ? ያኔ እንደ አዲስ ነው ያወጣን። ምክንያቱም ያኔ በተወሰነ ደረጃ ነው የተለቀቀው። አሁን ኢህአዴግ ሲመጣ ያው ኦልሞስት ሊበራላይዝ በተወሰነ ደረጃ ተለቋል። በተወሰነ ደረጃ ሲለቀቅ ላይሰንሱን ፉል ፍሌጅድ ኢምፖርት ኤክስፖርተር ሆንኩኝ ማለት ነው። ብሔራዊ ቲያትር አካባቢ አንድ ትልቅ ሱቅ ሞደርን ቢሮ ፈልጌ ከክራይ ቤቶች ተከራየው በጣም ቆንጆ አደረኩ። ልክ እንዳንተ ቤት ባያምርም ከፈጋታ አደረግን። ከዛ በኋላ ሙሉ ኢምፖርት ኤክስፖርት መስራት ጀመረን። ጊፍት ትሬዲንግ በሚል ካምፓኒ አቋቋም። ጊፍት ትሬዲንግ ማለት ገብረየሱስ ይጋታ ፋሚሊ ትሬዲንግ ማለት ነው። ምጽረቃ አላት። ልጠይቅ ነበር እንደውም ጊፍት ከየት መጣ ብዬ። ምጽረቃ አላት። ድርጅቱ እንደ ጊፍት ነው የተሰጠው ወይስ? እሺ፣ ለሁሉም ሰርቭ ያደርጋል። በተለይ የአሁን ቤቶች ሲጀምር እነሱ ደግሞ በጣም አይዲያ አለ እንትን ሆነ ያው ሰርቶ መስጠት አለብኝ እና እሱን ጀመርኩና ጊፍት ትሬዲንግ ሲቋቋም ከየሀገሩ በቃ ኢምፖርት ያደርጋል፣ ኤክስፖርት ያደርጋል፣ ኢንተርናሽናል ጨረታ ይሰራል፣ ሎካል ጨረታ ይሰራል። በጣም እያደገ እየሰፋ መጣ። ሀገር ውስጥ የተለያየ ቦታ ብራንቾችን ከፈተ። ብራንች ያልነበረው ቦታ አልነበረም። ባህር ዳር ነበረው፣ ሻሸመኔ። የተለያየ እቃ ማስመጣት ጀመራችሁ ማለት ነው? በቃ የተለያየ ፍቃዱ እንግዲህ ያኔ በቃ ኢምፖርት ኤክስፖርት ተፈቀደ ከተባለ ማንኛውም እቃ መግባት ይችላል ማለት ነው። የተወሰነ ሪስትሪክሽን የነበራቸው እቃዎች ነበሩ። እሱማ እስከ ቅርብ ጊዜም የተወሰነ ሪስትሪክሽን ነበር እና የተወሰነ እቃዎች እንትን ነበራቸው፣ ግን አብዛኛው ተለቆ ነበር። እኛም እናመጣው የነበረው አላቂ እቃዎች፣ የህንፃ መሳሪያዎች የመሳሰሉት ነገሮች ላይ ትኩረት እናደርግ ነበር እና ከየሀገሩ እንግዲህ ከቻይናም ውጭ ከተለያየ ሀገሮች ማምጣት ጀመርን። ሀገር ውስጥ ማከፋፈል ጀመርን። ቅርንጫፎችን በየክፍለ ሪጂናል ስቴት ክፍለ ሀገሩ ከፈትን። ባህር ዳር ነበረን፣ ሻሸመኔ ነበረን፣ ጅማ ነበረን፣ ናዝሬት ነበረን፣ አዲስ አበባ የተለያየ ሎኬሽን ወደ 8 9 10 መጋዘኖች ነበሩ የተለያየ ቦታ እና በአጭር 10 ዓመት ባልሞላ ጊዜ በጣም የታወቀ ካምፓኒ ሆነ ጊፍት ትሬዲንግ። በጣም ያኔ ይታወቅ ነበር፣ እንደ ሪል ስቴት ይታወቅ ነበር። በጣም ጥሩ ስራ ይሰራ ነበር። በዛ ሰዓት ተርኖቨሩን በጣም ትልቅ ነው፣ በጣም እያደገ ነው የመጣ። ምክንያቱም እኔን የረዳኝ በዛ ሰዓት ኢንተርናሽናል ኤክስፖዠሩ ስለነበረኝ የውጭ ጓዝ ስለነበረ ብዙ ያንን እድል ፈጥሮልኛል። ቶሎ እየሄድኩል ማምጣት ስራውን ክፍተት ያለውን አገር ውስጥ ክፍተት ያለውን እቃ ቶሎ እያመጣው
ቶሎ እንትን ማከፋፈል መጀመሩን። ስለዚህ ብዙ ሰራተኛ ቀጠርን፣ ብዙ እያስፋፋን መጣን ማለት ነው። ወደ ሪል ስቴቱ ከዛ በኋላ ነው የገቡት? በኋላ ነው የገባ ነው። ግን ምን ሆነ መሰለ፣ ከዛ በፊት እያደገ ሲመጣ የኢትዮጵያና የኤርትራ ጦርነት መጣ። ወደ 5-6 ሚሊዮን ብር የሚያህል ዕቃ አሰብ ላይ ተወሰደ። እንደ አጋጣሚ በዛን ሰዓት አንዳንድ ኢንፎርሜሽን ያላቸው ሰዎች ወደ ጅቡቲ ዳይቨርት ያደረጉ ነበር፣ ወስነው ነበር። አማራጭ ነበረ፣ በአሰብም በጅቡቲም ነበር፣ በሁለቱም ነበር። አብዛኛው አሰብ ነበር፣ ግን በጅቡቲም። ከዛ እንግዲህ በዛን ሰዓት ከኮማንድ ኢኮኖሚ ወይም ደግሞ ከሶሻሊዝም ኢኮኖሚ ወደ ነፃ ገበያ ሲሻገር ያን ገንዘብ በዛን ሰዓት ትልቅ ገንዘብ ነው። ገንዘብ እንደ ዛሬ አልሞላ። ያኔ $1 $2 እንኳን $2 ከምናምን ነበር የሚዘረዘረው። $2 ከምናምን ነው ያኔ ሁሉ። ይሄ ሁሉ በዛ ነው የሚመጣ። 2 ከ20 ከ30 ከ50 ነበር እና ቫልዩ ነበረው ዕቃው ማለት ትልቅ ገንዘብ ነበር። ሲወረስ እንግዲህ ትሬዲንጉ ትንሽ የሥራ ባልደረቦቼ ተሰባሰቡና ያኔ በቃ ይሄ ድርጅት ከእንግዲህ ብዙ መሄድ አይችልም፣ ያለው ካፒታል እዛ እንደዚህ ተወርሰዋል። ደግሞ እንደ አጋጣሚ ሆኖ ከተለያየ ከቻይና ከኢንዶኔዥያ ከተለያየ ሀገር የመጡ እቃዎች ናቸው፣ ብዙ እቃዎች ናቸው። እና መሄድ አለብንና መቀነስ አለብን፣ እነሱ ከክፋት አይደል መቀነስ አለብን ብለው ስራ አስኪያጁ ሰብስበው መጡ። እንትናል ኖ አልኩኝ። አይሆንም፣ አትሄዱም አልኩ። አንድ ነገር ብቻ እንስማማ አልኳቸው። አንድ ሰው የ3 ሰው ስራ ይስራ፣ ቢያንስ በቀን 16 ሰዓት 15 ሰዓት እንስራ። ይሄ ድርጅት ስም አለው፣ ልምድ አለው። ባንኮቻችን ገንዘብ ሊያበድሩን ይችላሉ፣ እውቀቱ ልምዱ አለን እና ይህን ድርጅት መለወጥ እንችላለን። ስለዚህ አትሄዱም። ከተለያየ መስሪያ ቤት ያኔ ኢዲዲሲ ነበር፣ ኢምፖርት ያው ኤክስፖርት መያዝ ልምድ ያላቸው ከዛ ያመጡ አሉ። ኢትሜክስ የሚባል ነበር ያኔ ኢምፖርት ኤክስፖርት። መንግስት በደርግ ጊዜ የራሱ ብቻ ድርጅት ነበር፣ ለራሱ ብቻ ኢትሜክስ የሚባል ነበር፣ ኢትዮጵያ ኢምፖርት ምናምን ድርጅት ነበር። ከዛ ያመጣናቸው ነበር። ሌላው ልምድ የለም ኢምፖርት ኤክስፖርት ስለሌለ እና ከየመስሪያ ቤት እኔ ሰብስቤ አምጥቼ ዛሬ ሄዱ ልል አልችልም፣ ግን እንዳልኳችሁ እንስራ፣ በቃ ጠንክረን እንስራ። አንድ ሰው እንደ 2 ሰው 3 ሰው እናወጣዋለን ይሄ ድርጅት ብያልኳቸው። እንግዲህ ገረማቸው እና እንደዛ ስል በጣም እንትን አደረጉ። እኔ ከልቤ ነው የተናገርኩት፣ ግን እሺ አሉ። አንዳንዱም እኔ ወጣ ብዬም ስለነበረ እቃው የጠፋው በዛ ሰዓት እነሱም ማንሳት ነበረባቸው። ኃላፊውም ስራ አስኪያጁ ነበር፣ ትንሽ መደናገጥም ነበር። ይሄን ስላቸው በጣም ነው የገረማቸው። እሺ አሉ። ከዛ እንደተባለው 24 ሰዓት መስራት ጀመረ። ሁሉም ሰው መረረታው። ጠዋት 12 ተኩል 1 ሰዓት ይመጣል፣ አምሽቶ 3 ሰዓት 4 ሰዓት ይወጣል፣ ድርቦ ይሰራል፣ በቃ ይሮራታል እንዲያለ 1-2 ዓመት ባልሞላ ጊዜ ድርጅቱ የበለጠ ፒክ አደረገ። ከዛ ፋብሪካ ሰራ። ከዛ እንትኑ ግን በቃ ቀረ። ጦርነቱ ምንም ቀረ። በቃ እኛ የባንክ ዕዳ ከፈልን፣ ቀረ ገንዘቡ፣ በቃ ቀረ። ያኔ የውጭ ጉዳይ ሚኒስቴር ገንዘቡ ከውጭ በኢንተርናሽናል ፍርድ ቤት እናስገባለን፣ ዶክመንታችሁን አምጡ ብሎ በቃ ልክ እያንዳንዱ ዶክመንት ሰጠን። ይሄንም ያህል ዶክመንት አለ ያን በዛን የተሰጠን፣ ግን ስንጠብቅ የታለ መንግስትም አልቻለም። እና ለእርሶ ዛኔ ምን ያህል ከቢዝነሱ ስንት % ነበረ ያ ጭነት ብሎ የሚያስቡት? 50% ይሆናል? ኢቭን ከ50% በላይ ነው። በዛን ሰዓት እኮ ካፒታልህ ብዙ አይደለም፣ ገንዘቡ ዋጋ አለው፣ ቫልዩ አለው። 3-4 ሚሊዮን ማለት በዛኔ 2 ብር ከሆነ ኖ 5 ወደ 5 እስከ 6 አካባቢ ነው። ያ ማለት ኦልሞስት $5 ሚሊዮን ማለት ነው በዛ ጊዜ፣ ወይ 3 ሚሊዮን ማለት ትችላለህ። ምክንያቱም ሁለት የቀደም የነገርኩህ ስለሆነ 6 ከሆነ እስከ $3 ሚሊዮን ማለት ነው በዛ ሰዓት። ከባድ ገንዘብ፣ በጣም ትልቅ ነው፣ ትልቅ ገንዘብ ነው። ስለዚህ የድርጅቱን አብዛኛው ነገር ግን ደግነቱ ጥሩ በአጭር ጊዜ ውስጥ በጣም ያደገ ድርጅት ነበር። ባንኮች ያውቁታል። ያኔ የነበረው ኮመርሻል ባንክ ነበር፣ ፕራይቬቱም አልነበረም፣ ኮመርሻል ነበር፣ ያውቁን ነበር። ያው እንደዚህም የሚሰራ ድርጅት በዛን ሰዓት በኢምፖርት በኤክስፖርት በጣም የምንሰራው ጊፍት ትሬዲንግ
አሁን የለም። አማልጋሜትድ የሚባል ኩባንያ ነበረ፣ ማዳበሪያም ሁሉ ያመጣ ነበር። ያኔ ከነበረው ከመንግስትም እንትና ነበረ። አሁን አሜሪካን ሀገር ሄደዋል። የታወቁ ሰው ነበር። ሌላ ኢስት አፍሪካ ትንሽ ኢምፖርት ያደርግ ነበር። ይሄ ስራ ይሰራ ነበር። በቃ ሶስታችን ነበር ይሄን ብንሰራው በዛ ሰዓት የነበረው እና የታወቀ ድርጅት ነበር። የካፒታሉም ቀላል ካፒታል አይደለም፣ ግን ጥሩ ጉድዊል ነበረው። በየቦታ ይታወቃል። ብራንቾች አሉት፣ መጋዘኖች አሉት። ግን የሚፈልገው ትንሽ መንቀሳቀስና የተወሰነ ኢንጀክሽን ነበር። ግን እንዳልኩት 24 ሰዓት መስራት በቃ ጀመረ። ጠረከን ሰራን። ባንኮችም አበረታቱን፣ አይዟቸው አሉ። ያው የነበረው እየከፈልን ጨረስን። ከዛ በኋላ ተነሳ። ለማድረግ ምን ያህል ጊዜ ፈጀ? ኦልሞስት 2-3 years ሪከቨር አድርገናል። ከዛ በኋላ ፋብሪካን ሰራን እንደገና። ያኔ ቢስማር ፋብሪካ ነበር፣ ከውጭ ነበር የምናስመጣው፣ እዚህ ማምረት ጀመረ። ከዛ ናስሬት ደግሞ ሄደን ህንፃ ሰራን። እንዲያለ ትሬዲንጉ እያደገ መጣ፣ ትልቅ እየሆነ መጣ። በመሀል ላይ እንግዲህ ወደ ሪል ስቴት ገባን ማለት ነው። እንዴት ልትገቡ ቻላችሁ ወደ ሪል ስቴት? ጥሩ ጥያቄ ነው። ሪል ስቴት በዛን ሰዓት ድርጅቱ ሲቋቋም፣ ጊፍት ትሬዲንግ ሲቋቋም አልሞና አስቦ የተነሳው አንደኛ በሪል ስቴት ያው ትሬዲንጉ እንዳለ ሆኖ በሪል ስቴት፣ በትሬዲንግ፣ በማኒፋክቸሪንግ እና ሆስፒታሊቲ ኢንዱስትሪ ውስጥ ወደፊት ሳተፋል ብሎ አለ ህልም ቪዥን እዛ ዶክመንት ላይ ስታስቀምጥ መመስረቻ እና መተዳደሪያው ላይ የተቀመጠው ይሄ ነው። እሱን ነው ሪያላይዝ እየተገበርን የመጣ ነው እና እሱም እንዳለ ሆኖ ግን ያኔ የቤት ችግር በጣም በከፍተኛ ደረጃ ውጭም ስንጓዝ እዚህ ሀገር ያለው ደግሞ በጣም ከፍተኛ ችግር ነው። ፖቴንሻሉን እናየው ነበር። ከዛም ባሻገር ደግሞ ያኔ የነበሩት አዲስ አበባ መስተዳደር ከንቲባዎችም ያኔ ጥሩ ስራ ስለነበረ ከሰራችሁ መሬቱን መስጠት እንችላለን ምናምን አሉ። እንግዲህ ውጭ እየሄደ ያሉ የቤት ችግር ያኔም ከፍተኛ ችግር ነበረ ሲሉ እንግዲህ እኛም ፕላናችን ውስጥ እንትናችን ውስጥ ቪዥናችን ውስጥ ስላለ የቤትም ችግር ትልቅ ችግር ስለሆነ ገበያ ያለው ወደፊት የሚያድግ ነው፣ ምንም ያልተነካ ነው ቤት ስራ የሚለውን ሐሳብ ወሰንና ከአዲስ አበባ መስተዳደር በሰዓቱ ሄደን ጠየቅን። ኦኬ ጥናታችሁን አቅርቡ። ዲዛይን አቀረብን። አቅማችሁን አሳዩ አሉ። አቅማችን አሳየን። ያው ብሎክ አድርግ ነው አቅም ማሳየት ማለት፣ ብሎክ አድርግ አካውንት ላይ አሳይ ነው። እሱን አሳየን። ምን ነበረ የመጀመሪያ ፕሮጀክታችሁ? ምን አረጋችሁ? እንግዲህ መጀመሪያ ፕሮፖዛል አስገባን። ምን አስገባን? 16 ሄክታር መሬት ፈቀዱልን። በፕላናችን በቅዳችን መሰረት 16 ሄክታር መሬት በሲኤምሲ አካባቢ፣ ሀያት አካባቢ የተለያየ ቦታ ፈቀዱልን። ያን እንግዲህ ብለን ጀመርን ማለት ነው። እንግዲህ ሪል ስቴት አልጋ ባልጋ አልነበረም በሰዓቱ። ሪል ስቴት ማለት ገና አይታወቅም። እንደውም ድሮ የነበሩ ሰዎች ናቸው በጣም በሪል ስቴት የተጠቀሙት ይባላል። ልንገር እንዴት እንዳልነበረ። መጀመሪያ ላይ በጣም ሃርድ ነበር። እንዴት ብትለኝ፣ አንደኛ ቤት ግዢ ያኔ ሰዎች የሚገዙት በደላላ ነው። ወይም ራሱ ይሰራል ወይም በደላላ ቤት ይፈልጋል ምናምን ነገር አልተለመደም። ደግሞ ጥያቄው ብዙም አይደለም፣ እያደገ እንደሆነ አልመጣም። ሁለተኛ ደግሞ መንግስትም መሬቱ ሲሰጥ ኢንፍራስትራክቸሩ የለም። ይሄ መንገዱ፣ መብራቱ፣ ውሃው፣ ምኑ ነገር የለም። ኢንፍራስትራክቸር የለውም። ቦታው ዝም ብሎ ያው በተወሰነ ሊዝ ገንዘብ ሰጠ። ሊዙ በእርግጥ ውድ አልነበረም። ለማበረታታት ሰጠ። የባንክ ብድር የለም። ያኔ ባንኮች የሉ። እኔ ቀጥታ ወዴት ነው የሄድኩት? ይህን ሲፈቀድ ሞርጌጅ ባንክ ነበረ ከኮመርሻል ባንክ መርጅ ያደረገው። ያኔ ቦሌ አካባቢ ህንፃዎች ስለነበሩ የተወሰኑ ህንፃዎች ነበሩና ፋይናንስ አድርጎ ነበር። አሁን ሪል ስቴት እየጀመርኩ ነው፣ ለደንበኞቼ ፋይናንስ ታደርጋላቸው አልኳቸው። አሁን አሜሪካን ሄጄም ለማስተዋወቅ እፈልጋለሁ። እንግዲህ የተወሰነ ደብዳቤም ስጡኝ ብዬ ሞርጌጅ ባንክ አንድ ደብዳቤ ሰጠን። ይህን ያህል እናበድራለን። የዛሬ ስንት ዓመት ነው? ከ20 ዓመት በፊት
ይህን ያህል ለእያንዳንዱ ከስተመር ልንሰጥ እንችላለን የሚል ደብዳቤ ነው። ዝም ብሎ ፕሮሚሲንግ ነው። እና ልነግርህ የፈለግኩት በዛን ሰዓት ትልቁ ችግር የነበረው የገበያ ችግር አለ። ይሄ መሬቱ ተገኝቷል፣ መሰራት አለበት፣ ፋይናንሱ የለም፣ ምን ማድረግ አለብን የሚል ነገር አሰብን። ስናስብ የለም ዲያስፖራ ወደ አለበት መሄድና ማስተዋወቅ አለብን የሚል ውሳኔ ላይ ደረስኩኝ። ከዛ ቀጥታ አሜሪካን ሀገር ሄጄ አንድ ቢሮ አደረግኩ። የሰሜን አሜሪካ እግር ኳስ ጨዋታል በየአመቱ ይደረጋል በየቦታው። ይሄ ምንድነው የኢትዮጵያ ኤስኤል ነው የሚባለው? የሰሜን አሜሪካ ፉትቦል አለ። እሱ ፉትቦል ሄደህ ታውቃለህ? አይተዋል? በጣም ብዙ አበሾች አሉ ከዓለም በሙሉ ከኤሮፕም ከዓለም በሙሉ ይመጣሉ። አንድ አይዲያል በቃ እሱን ታርጌት አደረግን። አንድ ለማስተዋወቅ አሜሪካን ቢሮ ከፈትን። ከዛ እነሱን ሪስፖንሰር እያደረግን በዛን ሰዓት ጥሩ ቡት እየሰጡን አዳራሽ እዛው ስቴዲየም ውስጥ እያስተዋወቅን ሳይድ ደግሞ ስብሰባዎች እያስተዋወቅን ሎተሪ እያወጣ ራፍል ቤት የሰጠናቸው የወሰዱ ሰዎች አለን። በሎተሪ የ30 ሚሊዮን ቤት የወሰዱ አሉ። ማለት በዛሬ ቫሊዩ በዛ ሰዓት 2 ሚሊዮን 1 ሚሊዮን ተኩል የሚሆን ነው። እዛኔ ነበረ መምጣት የነበረብኝ፣ እዛኔ ነበረ መሄድ የነበረብኝ። አንተ አልተወለድክም ያለ እና በዛን ሰዓት ያንን እያደረግን ማስተዋወቅ ጀመርን፣ በስፋት ማስተዋወቅ ጀመርን። ቲቪ ላይም በጣም ብዙ ማስታወቂያዎች ነበር። በዛን ሰዓት ስናስተዋውቅ ጥሩ መልስ ነበር። በቃ እያስተዋወቅን በየአዳራሽ እንከራያለን፣ ኢትዮጵያዊ እንጠራለን፣ ፕሬዘንቴሽን እናደርጋለን። አንዳንድ ጊዜ ኮርነርም ያደርገዋል። መንግስት መሬት ሰጥተህ አይደል ምናምን አንተ ማን ስለሆንክ ነው ይለዋል። እርሶ ነበረ ፕሬዘንት የሚያደርጉት ወይስ ባለሙያዎች ነበር? ከኔ ጋርም አንዳንድ ሰው ይዛል። አንዳንድ ጊዜ እኔም ራሴ ብቻ እየሄድኩኝ አደርጋለሁ። እዛው ሰው ይኖራል። አሜሪካን ሀገር ያው የምናውቃቸው ልጆች ከዚህ ሄዱ ምናምን ለመንግስት የሚሰሩ መሐንዲሶች ምናምን አሉ። ከነሱ ጋር እናደርግና ፕሬዘንት እናደርጋለን። እንዲህ ያልን በጣም አግሬሲቭሊ ማስተዋወቅ ጀመርን። በመጨረሻ ከተወሰኑ አመታት በኋላ ያ ሁሉ ቻሌንጅ አልፈን 85% ሽያጫችን ከዲያስፖራው ነበር። ማስታወቂያው 85% ሽያጫችን ዲያስፖራ ነበር። አሁን እንደዛ አይደለም። ያኔ እንደዛ ነበር። ስለዚህ ቤቶች ሰራችሁ መጀመሪያ ያስታውሳሉ? የመጀመሪያዎቹ ምን ሰራ የነበረው ቪላ ቤቶች ነው። አፓርታማ አልተለመደም። አሁን ይሄ ፌዝ 1 የመጀመሪያው እናንተ የገባችሁበት ነው። ከዛ ቀጥሎ ደግሞ በዛ በኩል ያለው ፌዝ 2 የምንለው ሄዳችሁ ታዩታል። በጣም በጣም ቆንጆ ሰፈር ነው። 90,000 ካሬ ሜትር ነው። እዛ የተወሰነ አፓርታማ ነው ያለው፣ ግን ቪላ ቤቶች ናቸው። በጣም ትልልቅ ቪላ ቤቶች ናቸው። የተለያየ አይነት መንደሩ ልዩ መንደር ነው። እኛ ጊፍት የሚታወቀው ያው መንደር በመስራት ነው። ሲንግል አፓርታማ አልፎ አልፎ ይሰራል በየቦታው፣ ግን ብዙ መንደሩን ሰርቶ ያን መንደሩን ዴቨሎፕ አድርጎ ግሪን አድርጎ እንግዲህ ኮሚኒቲ መፍጠር ነው። ኮሚኒቲ እንገነባለን ያለው ለዚህ ነው። ከተለያየ ከውጭ የሚኖር ኢትዮጵያዊ፣ ከሰሜን ከደቡብ ከምዕራብ የሚኖር ኢትዮጵያዊ አምጥተህ አንድ መንደር ላይ እንዲገባ መስተጋብር እንዲፈጠር ማህበራዊ ኑሮ በጥሩ ሁኔታ እንዲፈጥር ታደርጋለህ። እድር ያቋቁማል። እዛ ጥሩ ጎረቤት ይፈጥራል። ዘመናዊ አኗኗር ይኖራል። ግሪን ነው። የአማራ አካባቢ ነው። እንዲህ አይነት ነገር እንትን ማለት አርባናይዜሽንን ይጠቅማል፣ ለከተማ እድገት ይጠቅማል። ሁሉ ነገር ሞደርን የሆነ አኗኗር ነው የሚሆነው። ያ ይጠቅማል። ስለዚህ አንድ ፀሐይ ሪል ስቴት ጋር ያለው ሁለተኛው ነው። ሶስተኛው ሀያት ወደ ፈረስ ቤት መሄጃ አካባቢ በቅርብ ጊዜ ወደ 1 ዓመት በፊት ያስመረቅነው ወደ 3000 አፓርታማ አካባቢ ነው። እሱ 56,000 ካሬ ሜትር። እሱ አንድ ትልቅ መንደር ነው። በጣም ትልቅ መንደር።
አሁን አንድ ሞል ብቻ ነው የቀረው። ሞሉም በጣም ግዙፍ ሞል ነው። በጣም ግዙፍ ሞል ነው። በ8200 ካሬ ሜትር ላይ እየተጀመረ ነው። ወደ 18 ፎቆች አሉት፣ ቶሎች አሉት እና እሱ ብቻ ሲቀር ሌላው አልቋል እሱ። ስለዚህ 3 መንደሮች ሰርቷል። 4ኛ መንደር አሁን ለገሃር ከአዲስ አበባ መስተዳደር ጋር በጋራ የሚሰራው መንደር ነው። 12000 ቤቶች ለመስራት ከአዲስ አበባ መስተዳደር ጋር በፒፒ ተፈራርሞ 4000 ቤቶች ተጀምሮ እንግዲህ መጥተህ ለገሃር በጣም ቆንጆ ልዩ ሰፈር ነው። ወደፊት የኢትዮጵያ ማናተን ነው የሚሆነው። በጣም ልዩ ሰፈር ነው እሱ። 4ኛው መንደር ጀምሮ እየሰራ ነው። እንግዲህ ያው ሌላ በየቦታው ይሰራል። እየሰራ ብዙ ቦታ ነው እየሰራ ነው ያለው። በጣም ደስ ይላል። እንደውም ማስታውሰው የሆነ ሙዚቃ ነበረ፣ እንደውም ማስታወቂያ ላይ የሆነ የጊፍት ሪል ስቴት ማስታወቂያ ላይ የሆነ ሙዚቃ ነበረ ማስታውሰው፣ ጂንግል ነበረው እዛ ነው ያረ ሲያስተዋውቁ። ነፍሱን ይማረው የአንበሳ ማስታወቂያ ባለቤት ጋሽ ውብሸት እሱ የሰራ በምስራቁ ጮራ ምናምን ትትትትት እያለ የሚል በጣም ቆንጆ አስታውሰዋለሁ። ያኔ ልጅ ሆነ ሙዚቃውን በጣም ነው አስታውሰው። አንተ ልጅ ሆነ ማለት ነው። እሱ ማስታወቂያ አይረሳ፣ ልጆች ሁሉ ይሉታል እና ቆንጆ ጅንግል ነበረ። ይሄ አሁን በፒፒፒ እየተሰራ ያለው ፕሮጀክት እንዴት እየሄደላችሁ ነው እና ምንድነው ያ ለከተማ ያለው አስተዋጽኦ ብላ ያስባል? ለከተማውማ የቤት አንደኛ የቤት ችግርን ከመቅረፍ ዘመናዊነትን ከማምጣት አብሮ በማልማት እንግዲህ ከመንግስት ጋር ደግሞ ይሄ ከከተማ መስተዳደር ጋር አብሮ አቅም መፍጠር ጥሩ ነው። ይሄ የተለመደ ውጭ ሀገር ብዙ የሚሰራበት ነው። ዩሮፕ፣ አሜሪካም ይሄ አብሮ ፒፒ ፕሮጀክት ጥሩ ነው። መንግስት የራሱን የሆነ አቅም አለው፣ ሪሶርሱ አለው፣ መሬቱ አለው፣ ቢሮክራሲው ማሳለጥ ይችላል። ፕራይቬቱ ደግሞ የራሱ የሆነ ኤፊሽንሲ ያለው ጠንክሮ ያን ከያዘ አይለቅም፣ የበለጠ ውጤታማ ያደርገዋል። ስለዚህ ሁለቱ ሲቀናጁ የበለጠ ተጋግዘው በቲም ጥሩ ስራ ይሰራሉ ማለት ነው። ይሄ ውጤቱ እንግዲህ ለሀገር እድገት ይጠቅማል፣ የቤትን ችግር ይቀርፋል፣ ዘመናዊ መንደር ሲሰራ ዘመናዊነትን ያመጣል ማለት ነው። በዚሁ አይ ቲንክ የተወሰነ ሪል ስቴት ላንሳ እና ብዙ ጊዜ ያው አሁን በተለይ ሪል ስቴት አሁን ያለበት ጊዜ አሁንም ድረስ የቤት እጥረት አለ ይባላል በአዲስ አበባ ላይ። በዚህ በኩል ደግሞ ሪል ስቴቶች በጣም ሳቹሬት አድርጓል። ብዙ ሪል ስቴቶች አሉ። መንገድ እስከ መውጣት ለመሸጥ ሪል ስቴቱን ይሄዳሉ ሪል ስቴቶች ርቀት እና ምንድነው ያለው? እርስዎ ረጅም ዓመት እንደቆዩ ሰው ሪል ስቴቱ ላይ እንዳለ ሰው ምንድነው ከውጭ ላለ ሰው ስለማይታይ ግልጽ ስላልሆነ በእርግጥ ነው ያው እንግዲህ ፍላጎት እና አቅርቦት ያው አልተጣጣሙ ክፍተት ስላለ ነው። በምንም እንግዲህ እንትን አቅርቦትና ፍላጎት ካልተጣጣመ ብዙ ያው የታወቀ ነው። ዲማንድ ሰፕላዩ መጣጣም አለበት። ዋጋም ለማስተካከል ለሁሉም ነገር አሁን የቤት ችግር ባክሎግ አለ፣ የቆየ ሲጠራቀም የመጣ ባክሎግ አለ። ያንን ባክሎግ ለመቅረፍ አልተቻለም። እየተጨመረ ያለ ህብረተሰብ አለ። በየቀኑ ስንት ህብረተሰቡ እያደገ ነው ያለው። የቤት ዩኒቨርሲቲ የነበረ ተማሪ ያኔ ዩኒቨርሲቲ ነበር፣ ዛሬ ወጥቶ ቤት ይፈልጋል። ከቤት ሲወጣና ቤት ይፈልጋል። ስለዚህ ቁጥሩ የፍላጎቱ በጣም እያደገ ነው። የአቅርቦቱ ግን ውስንነት አለ። እንግዲህ ውስንነት ያለበት ሁኔታ እንግዲህ ብዙ ነገር ታነሳለ። ሀገር ውስጥ ፋይናንስ ልታነሳ ትችላለህ። ውጭ ሀገር እንግዲህ ፋይናንስ አቅርቦቱ ጥሩ መሆን አለበት። ሁለተኛ ደግሞ ዘመናዊ አሰራርን ደግሞ በጣም በቴክኖሎጂ የታገዘ አሰራር መሰራት ይኖርበታል። ዋጋው ወደ ታች እንዲወርድ አቅርቦት ለማምረት በብዛት መመረት አለበት። በብዛት ለመመረት ፋይናንሱ አንድ ወሳኝ ነው። ሁለተኛ ፋይናንሱ ካለ ቴክኖሎጂውን ታመጣለህ። ቴክኖሎጂ አምጥታ 24 ሰዓት ትሰራለህ። በብዛት ባመረትከው ቁጥር ዋጋውም እየወረደ ይመጣል። ዲማንዱን ሰፕላዩን እያቀራረብክ ትመጣለህ።
የቤት ችግር በአጭር ጊዜ ትንሽ ይከብዳል። ግን አሁን በምለው መልክ ያው ከመንግስትም ጋር መሬቱ በጥሩ ዋጋ ተገኝቶ ቴክኖሎጂን ከውጭ መጥቶ ፋይናንሱም ተገኝቶ እነዚህ ሲቀናጁ አንድ ላይ ከተቀናጁ 24 ሰዓት እየሰራ ዋጋውን ወደ ታች ማውረድ ይቻላል። በፋብሪካ እያመረትክ እየገጣጠምክ የምታቀርብበት ሁኔታ እንፈጥራለን። ይሄ በተለመደው ኮንቬንሽናል ወይም ባህላዊ አሰራር በሚሰራው ሊሆን አይችልም። ዋጋውም ሊወርድ አይችልም። ብዙም አቅርቦት ማቅረብ አይቻልም። ያ እንግዲህ በሂደት ያው እየቀጠለ ይመጣል። እንግዲህ ፋይናንሱም አይሆፕ እየመጣ ይሄዳል። ሪል ስቴቶች አሁን ብዙ ሊጣጣም ያልቻለው ሰው የመግዛት ወይ የሞርጌጅ ፋሲሊቲዎች ስላሌሉ ነው ማለት ነው። እና የሚገነቡት ቤቶች እና የሰዎች አቅም አለመገናኘት ነው። የሚገነባ ቤት አሁን በአጠቃላይ የሚገነባው ቤት ለመካከለኛ ገቢ ያለውና ከመካከለኛ ከፍ ያለ ነው። ዝቅ ብሎ ደግሞ ለማቅረብ ቅድም አሁን በምነግርህ መንገድ በማስመመረት አለበት። ፋይናንስ አቅርቦቱ መኖር አለበት። ለአልሚውም ነው ፋይናንስ። አዎ ካለ ፋይናንስ ምሰራ ለአልሚው እኮ ማለትም የሚበደረው ማለት ነው። መበደር መቻል አለበት። ለረጅም ጊዜ ብድር መበደር። ገዢው ግን ፋይናንስ ያስፈልገዋል አይደል? ብዙ ጊዜ እሱ ነው እኮ ነው። ገዢው ሲገኝ እኮ ለገዢው ለከስተመሮችም ትሰጣለህ። 40% ከስተመሩ ቢሰጥ 60% ባንክ ተመቻችቶልሃል ትላለህ። ያን አንተ ስታገኝ ነው። ሪል ስቴቱ ሲያገኝ ለነሱ ይሰጣል። ያ የትም ዓለም ያለ ነው። ሪል ስቴቱ ፋይናንስ ያመቻችላል። ሪል ስቴቱ ይነጋገራል ከኩባንያዎች ጋር ከአበዳሪዎች ጋር ለደንበኞች ይህን ፈቀድልኝ ፈቃደኛ ሆኖ የማበደር ፈቃደኛ ይሆናል። ከስተመሩ ደግሞ የተወሰነ ገንዘብ ይከፍላል። ከዛ በኋላ ያን ቤቱ ይዞ ነው የሚያበድረው። አንድ ደረጃ ላይ ቤቱ መድረስ አለበት። አበዳሪውም ቤት መያዝ የተወሰነ ያው የሚያበድረው የህዝብ ገንዘብ ሊሆን ይችላል። የሚይዘው ነገር መኖር አለበት። ፎልባክ መኖር አለበት። ኮላተራል የሚባለው ነገር። ስለዚህ ያን የገንዘብ አቅርቦት መኖር አለበት። ቴክኖሎጂ መምጣት አለበት። በማስመመረት አለበት። እና ታች ያለውን አድሬስ መደረግ አለበት። አሁን ሰው ለመኖሪያ ብቻ አይደለም ይገዛው፣ ለኢንቨስትመንትም ይገዛል። ከተማ ላይ ምናምን ለማከራየትም ነው። ለመኖሪያም ብቻ አይደለም ይገዛው። አሁን ካተር እየተደረገ ያለው አብዛኛው በሱ ሌብል ነው ያለው። ስለ አዲስ አበባ ግን ሲያስቡ ምን እንደ ሰፊ ሪል ስቴት ላይ እንደሰሩ ምን ወደፊቱ ሲያስቡ ምን ደስ ይሎታል? ምንስ ያሳስቦታል? እኔ ከማውቀው ብዙ ነገር ደስ የሚለኝ ነገር አለ። እኔ ዓለምን በስራ ምክንያት እኔ ባክግራውንዴ ትሬዲንግ ነው እንደነገርኩ። ትሬዲንግ ከአውስትራሊያ በስተቀር ያላየሁት 45 ሀገሮች ሽርሽር አይደለም፣ በስራው በትሬዲንጉ ማለት ነው። ያን መርፌ ሁሉ ሳይቀር ከውጭ ነው የሚመጣው። ብዙ ሀገር በትሬዲንጉ እጓዝ ነበር ሳይ ዓለም የደረሰበትና እኛ ያለንበት ሳይ እንደ ኢትዮጵያዊ ተሸማቀቃል። አሁን ግን ያለው ሁኔታ ስታይ በአጭር ጊዜ ያለው እድገት ስታይ ያስደስትሃል። ጥሩ ነገር ያሳያል። ወደፊት አገር ምን ያህል ከሰራ ምን ያህል እንደሚያድግ ምን ያህል እንደሚለወጥ ያሳያል። ኢትዮጵያ ደግሞ ትልቅ ፖቴንሻል ያላት ሀገር ናት። ትልቅ ሀብት አለው። ማዕድኑ፣ እርሻው፣ ቱሪዝም። ኢትዮጵያ በታሪክ ፊት ለፊት ከነበሩ ከተፈጠሩ ሀገሮች አንዷ ናት። የቱሪስት ሀብት አላት። የምትሸጠው ነገር ብዙ አለ። ታሪኳን ትሸጣለች። የሚታዩ ታሪካዊ ቦታዎች አሉ። አየሯን ትሸጣለች። ብዙ ነገር አለ። የቱሪስት ሀብቱ ገና ነው። ኢንዱስትሪው ገና አሁን ተጀምሯል፣ እየተሰራ ነው። ብዙ ፖቴንሻል አላት ኢትዮጵያ። ብዙ እምቅ ሀብት አላት። አሁን ያንን ሀብት እየወጣ ነው። ይሄ ተስፋ ይሰጣል። ሌላው በአፍሪካ ቀንድ ላይ አፍሪካ የፖለቲካል ከተማ ናት፣ ካፒታል ሲቲ ናት። ያ የሚሰጣት ነገር አለ። በምስራቅ አፍሪካ ደግሞ በቀይ ባህር ዙሪያ ደግሞ ስትራቴጂካሊ የተቀመጠች ሀገር ናት። ያ የጂኦግራፊ አቀማመጧ ደግሞ የሚሰጣት ነገር አለ። የህዝቧ ቁጥር እድል ከተጠቀምንበት፣ ኦፖርቹኒቲ ከተጠቀምንበት፣ ያው ቻይናዎች እንዳደረጉት ማለት ነው 130 ሚሊዮን ህዝብ ወደ ከሰራ ሀብት ነው። ትልቅ ሀብት ነው። አሁን
ወደ ኢንዱስትሪ እየገባች ነው። ወደ ኢንዱስትሪ ሲገባ ኤሌክትሪኩ አለ በቀላሉ ከሌላ አፍሪካ ሀገር ከሌላ ዓለም የኤሌክትሪክ ዋጋው በጣም ወደ ታች ወረደ እና ትሬኔብል የሆነ ሰራተኛ አለ። ኢትዮጵያዊ ትሬኔብል ነው። በቀላሉ ትሬን የሚደረግ እና ወደ ስራ የሚገባ ሰው ነው እና ይሄ ሁሉ ፖቴንሻል ስላላት ኢንቨስተሮችም ወደ ኢትዮጵያ እያዩ ነው። ለምን? አቅም አላት፣ የምታድግ ሀገር ናት፣ ሪሶርስ አላት። በምስራቅ አፍሪካ በኢትዮጵያ ላይ ቤዝ አድርገው ወደ አፍሪካ ሀገር መሄድ ይፈልጋሉ። መጀመሪያ ኢትዮጵያ ላይ ቁጭ ብሎ የአፍሪካ ፖለቲካል ከተማ ስለሆነች ከዛ እያሰፉ መሄድ ይፈልጋሉ። ስለዚህ ኢትዮጵያ ጥሩ ኦፖርቹኒቲ ያላት መስራት ነው ያለብን። አሁን እንደያዝነው በጣም መስራት ነው ያለብን። ዓለምን የለወጠው ስራ ነው። አንድና አንድ ስራ ነው። ስራ ካከበሩት ያከብራል፣ ካቀለሉት ያቀላል። ዓለም ላይ የምናየው የሰሩት ናቸው ያደጉት። ስራን ያከበሩት ናቸው የከበሩት። ስለሰሩ ነው እንጂ የትም ሀገር ሂድ ካለ ስራ የከበረ የለም። በስራ ነው የከበረው። ስለዚህ አሁን ጀምረናል፣ እየሰራን ነው። የበለጠ እየሰራን እንሄዳለን። ዓለም ደግሞ ወደኛ ያያል። ያየነው የበለጠ ደግሞ ወደኛ ይመጣል። ቪዛ ተለምነን እንሰጣለን። ፎር ሹር ወደፊት ተለምነን እንሰጣለን። በእርግጠኛ ነው የምነግርህ። ያኔ አውጥተህ ይህን ቪዲዮ ታዳምጠዋለህ። ግን ሌላ በደንብ እንድናነሳ የምፈልገው ሜይ ቢ ከሪል ስቴቱ ውጭ ከዛ በኋላ የጀመሯቸው ነገሮችን የተወሰነ ብናነሳ። እስከዛ በኋላ ምንድን ነው ያደረገው? መጀመሪያ የመጣው መጀመሪያ ትሬዲንጉ ነው። ከዛ ሪል ስቴቱ ከትሬዲንጉ በፊት ይሄ ቢስማር ፋብሪካው ተከፈተ። ትሬዲንግ ቅድም እንዳልኩ። ከዛ በኋላ ቀጥሎ የመጣው ደግሞ ሪል ስቴቱ ነው። ከሪል ስቴቱ ደግሞ ኮንስትራክሽኑ ገባ። ምክንያቱም ስራውን ስለሚያግዝ ሪል ስቴቱ። ከዛ ቀጥሎ ደግሞ ይሄ የፊኒሽንግ እቃዎችን የሚሰራው ፋብሪካ ጊፍት የህንፃ ማምረቻዎች ድርጅት ምን ያመርታል? እሱ አልሙኒየም ያመርታል። የተለያዩ የእንጨት ስራዎችን ለቤት የሚሆን ይሄ ካቢኔቱን፣ ካፕቦርዱን፣ በሮችን፣ መስኮቶችን፣ የሜታል ስራዎችን፣ የብረታ ብረት ስራዎችን፣ ሲሜንቶና የሲሜንቶ ውጤቶችን፣ ኮንክሪት ማምረትና ማቅረብን፣ አሁን ደግሞ ቅርቡ ማርብል ይጀምራል። እንዲህ አይነት ከፊኒሽንግ ጋር የተገናኙ ስራዎች ናቸው የሚሰራው። ይህም ያቀርበው እንግዲህ ለሲስተር ካምፓኒዎች ያቀርባል፣ ለሌሎችም ያቀርባል። ይሄ እንዲፋጠን ያደርጋል፣ ስራዎቹን እንዲፋጠን ያደርጋል። የእነዚህ ድርጅቶች መዋሃድ የሚጠቅመው በአጭር ጊዜ ውስጥ ሪል ስቴቱ የሚሰራው ኮንስትራክሽኑን ለሚሰራው በአጭር ጊዜ ውስጥ ሰርተው ያጠናቀቃሉ። ወደ ኮንትራት ሳንገባም ስራውን ቶሎ ስሩ ጨርሰ ብትላቸው ስራውን ገብተው ቶሎ በአጭር ጊዜ ይጨርሳሉ። ዋጋ ተወደደ ኮንትራት አሜንድ እናድርግ ብለው ስራ አያቆሙም። በ24 ሰዓት እየሰሩ ስራውን ይጨርሳሉ። በሂደት ግን ኮንትራቱ ይሄዳል። በሲስተር ካምፓኒ መካከል ያው መተማመኑ ስለሚኖር ማለት ነው። ግን ያው በኮንትራት ነው የሚገናኙት ማለት ነው። እያንዳንዱ ድርጅት የራሱ አስተዳደር አለው፣ የራሱ ስራ አስኪያጆች አሉ፣ የራሱ ቲም ነምበር አሉ። በራሱ ፉል ፍሌጅድ ካምፓኒዎች ናቸው ማለት ነው። ሁሉም ፉል ፍሌጅ ካምፓኒዎች ናቸው። እንግዲህ መጨረሻ ላይ አሁን የተፈጠሩት ያልኩ ፕሮፐርቲ ማኔጅመንት፣ ትልቅ መንደር ስታስተዳድር ፕሮፐርቲ ማኔጅመንት ደግሞ ያስፈልጋል። የነዚያ ተሰራ ህንፃን ማስተዳደር ያስፈልጋል። ሜንቴናንሱ መጠበቅ፣ ጥበቃውን መጠበቅ፣ ንጽህናውን መጠበቅ፣ ሪኖቬት ማድረግ ያስፈልጋል። ስለዚህ ለሰራናቸው መንደሮችም ገብቶ መንደሩ ስናስረክብ ከነሱ ጋር ተነጋግሮ ያስተዳድራል። ያ ፕሮፐርቲ ማኔጅመንት ከስራው ጋርም ስለሚሄድ ተቋቋመ። በጣም ጥሩ። እንዴት እንደውም ወደዛ ልገባ ነበረ። እንዴት ነበረ እነዚህ ቅድምም ትንሽ አውርተናል ከካሜራ በስተጀርባ እነዚህ ድርጅቶች እንዴት ነው የሚመሩት? አሁን በኮርፖሬት ኦፊስ አለ። ተቋቋመሱ በቅርብ ነው ያቋቋሙት ወይስ ምን ያህል ካልተሳሳትኩ 8 ዓመት አካባቢ ምናምን ሊሆን ይችላል። ይሄ ኮርፖሬት ካምፓኒው ድርጅቶቹን በሙሉ ከላይ ሆኖ ኦቨርሲ ያደርጋል፣ ይረዳል፣ ሲስተማቸውን ያያል፣ መርዳት ያለበት ነገር ይረዳል። እነሱን በሙሉ ያው ዴሌጌት ያደርጋል። ፉል ፍሌጅ ዴሌጌት ሆኖ ስራ አስኪያጆቹ እንዲሰሩ ያደርጋል። ችግር ካለባቸው የፋይናንስ ችግር፣ አንዳንድ ችግር ካለባቸው ሰፖርት ያደርጋል። እቅዳቸውን ሪቪው ያደርጋል፣ እቅዳቸውን ያጸድቃል። በእቅዳቸው መሰረት መስራታቸውን ያው አብሮ ያያል ከማኔጅመንቱ። ስለዚህ እገዛ የሚያደርግ ነው፣ ሰፖርት የሚያደርግ ነው። አንዳንድ አቅጣጫ እንትን ካሉ አቅጣጫ የሚያሳይ
ነው ከላይ ሆኖ ማለት ነው። በኮርፖሬት ማለት ነው። ኮርፖሬቱ ምክትል ሲኦ አለ፣ ሪሶርስ ኤንድ ሰፖርት። ይሄ ሪሶርስን በተመለከተ በሙሉ ከፋይናንስ ጋር ከሰው ሀብት ጋር ከሲስተም ጋር ወዘተ ከመሳሰሉት ጋር የሚረዳ ማለት ነው። ሌላ ደግሞ ቴክኒካል ዴፕቲ ሲኦ አለ። ያ ቴክኒካሉ ደግሞ ቴክኒካል የሆነ ነገር ከኮንስትራክሽን ጋር በተገናኘ ቴክኒካል ነገሮች ኢንዱስትሪዎች ሲቋቋሙ ሪል ስቴቱን ቴክኒካል ነገር የኮንስትራክሽን ቴክኒካል ነገር የሚያይ ቴክኒካል ዳይሬክተር ምክትል ሲኦ አለ። ሌላ ደግሞ ኢንዱስትሪዎቹን የነሱ ክላስተር ደግሞ ዴፕቲ ሲኦ አለ። ኢንዱስትሪዎቹን በአጠቃላይ የሚያግዝ ዴፕቲ ሲኦዎች አሉ። በኮርፖሬት ፋይናንስ፣ ኮርፖሬት ኤችአር፣ ኮርፖሬት ሌጋል በኮርፖሬት ደረጃ ያግዛሉ ማለት ነው። በኮርፖሬት ደረጃ ያግዛሉ። የሌጋልን ኬዝ በኮርፖሬት ደረጃ ይታያል። ኮርፖሬት ፋይናንስ ደግሞ ሲያስፈልግ ከባንክ ጋር ሰፖርት ያደርጋል፣ ሌሎችን ሰፖርት ያደርጋል። ፋይናንስ በማምጣት በማገዝ ሲስተም ቼክ በማድረግ በኮርፖሬት ደረጃ ይረዳል ማለት ነው። እያንዳንዱ ያው ፉልፍሌጅ ስራ አስኪያጅ ያላቸው ብያለሁ። ፋይናንስ አላቸው፣ አስተዳደር አላቸው። ሁሉም ራሳቸው የቻሉ ነው፣ ግን ከላይ ሆኖ ሰፖርት ያደርጋል። ይሄ ፋይናንሱም ነው። ሌጋሉም እንደዛ። ኦዲትም አለ። በኮርፖሬት ደረጃ ኦዲት በሙሉ ቼክ ያደርጋል ሲስተማቸው። ኦዲት ማለት ያ ሲስተም ቼክ የሚያደርግ ነው። ከሌለ ሲስተማቸው ስታብሊሽ እንዲያደርጉ ያደርጋል። ግን በራሳቸው እያንዳንዱ የፋይናንስ ማናጀሮች ሁሉም አላቸው። ስራ አስኪያጅ ያለው መምሪያዎች አሉ። ፋይናንስ፣ አስተዳደር፣ ዕቃ ግዢ፣ የኦፕሬሽን ኃላፊ ሁሉ ነገር አላቸው። ሁሉ በፉልፍሌጅ ነው። የግዢ ኃላፊ ሁሉም እንደየድርጅቱ ስፋትና ጥበት ሰው ኦርጋናይዜሽናል ስትራክቸሩን ያይና ኦርጋናይዜሽን ስትራክቸር ደግሞ ድርጅት ሲሰፋ ስትራክቸሩ ሁልጊዜ ሪቪው ይታያል እና በዛው ልክ እየተስተካከለ ይመጣል ማለት ነው። መሸከም የሚችል ስትራክቸር መሆን አለበት። ስለዚህ በሰው ሀብት ያውሉ የተደራጁ ናቸው። አሁን ከላይ የምነግርህ ግን ከላይ ሆነው የሚያግዙ ናቸው ማለት ነው። አንዳንድ ጊዜ ሌጋል ሁሉ ጋር ላይኖር ይችላል። በኮርፖሬት ደረጃ ሊታይ ይችላል። ሌጋል እያንዳንዱ ጋር አስፈላጊ ላይሆን ይችላል። ኮርፖሬት ፋይናንሱ ደግሞ ከባንክ ብድር ቢያስፈልግ፣ አንዳንድ ትልልቅ ነገር ቢያስፈልግ፣ ከውጭ ገንዘብ ቢፈልጉ ምናምን ያንን ከላይ ሆኖ ሞር ፕሮፌሽናል ሞር ሲኒየር የሆነ ሰው ከላይ ሆኖ ያያል ማለት ነው። ኦዲቱም እንደዚሁ ሲስተም፣ ሁሉ ድርጅት ሲስተም አለው የለውም፣ በሲስተም እየሄደ ነው። አንድ ኃላፊ ሲሰጥ ኃላፊነቱ ይሰጣል፣ ተጠያቂነትም ይሰጣል። በሲስተሙ እየሄደ ነው ብሎ ቼክ ኦዲት ያደርጋል። በምን ያህል ጊዜ ያደርጋሉ ኦዲት? እንደ አስፈላጊነት ያደርጋል። የእነሱ ሙያ ስለሆነ እንደ አስፈላጊነታቸው በየጊዜው አስፈላጊ ሲሆን ድንገት ደብዳቤ ጽፈው በዚህ ጊዜ እንመጣለን እንደዚህ ብለው ኮሚኒኬት ያደርጋሉ። ምክንያቱም ፉልፍሌጅ ስለሆነ በራሳቸው እንደዚህ ሂዱና አድርጎ የሚባሉ አለ። ሲስተም አለ፣ ሲስተሙ ይሰራል። ምን ያህል ጊዜ መስራት እንዳለባቸው ያውቃሉ ራሳቸው። እንዴት ግን ብዙ ጊዜ አንዳንድ የማየው ባለሀብቶች ላይ ቻሌንጅ ድርጅቱን እያሳደጉ ይመጡና ግን በዛው ድሮ በጀመሩበት ሌቭል ሲመሩት ይታያልና እንዴት ለርሶ የሆነ ይህንን ነገር እሺ እንደዚህ በዚህ መንገድ ማስተዳደር አለብኝ የሚለው ድርጅቱ በደረሰበት ደረጃ ማስተዳደር አለብኝ የሚለው አዌርነስ እንዴት መጣሎት? ድርጅት እንዲያድግ ከፈለግ ሲስተም ያስፈልጋል። ሲስተም የሌለው ድርጅት አይደለም። ፕሮፌሽናሎች ሲስተም ባለበት ድርጅት ነው። የተማረ ሰው በሲስተም ነው መስራት ያለበት። ድርጅቱን የምትጠብቀው በሲስተም ነው። ዱላ እያዝክ አትጠብቀውም። በሲስተሙ ራሱ ይጠብቀዋል። ሊያድግ ከፈለግ በሲስተም መመራት አለበት። አሁን እንደ ድሮ ኢትዮጵያ በሯን አልዘጋችም፣ ከፍታለች። አሁን ኢንተርናሽናል የውጭ ተወዳዳሪዎች እየመጡ ነው። ሲመጡ ደግሞ ላቅ ያለ እውቀት ይዘው ነው የሚመጡት። በሲስተም ነው የሚሰሩት። ፓርትነርሺፕም አብረህ ልትሰራ ትችላለህ። ስለዚህ ፋይናንስም ከውጭ ልታመጣ ትችላለህ። ያ የአንተ ድርጅት እያደገ መጥቶ ከኢንተርናሽናሉ ጋር ደግሞ አብሮ ማደግ አለበት። ለብቻ ወደኋላ ብትቀር ድርጅትህ ከኢንተርናሽናል ፓርትነር አያገኝም፣ መስራት አይችልም፣ ድርጅቱን ማሳደግ አይችልም። ሁልጊዜ በስጋት ነው የሚኖረው። ድርጅት ያደጉት አገሮች አንድ ሀገር ቀደም ስነግርህ ነበር፣ ዩሮፕ ወይም ተቀምጦ ወይም ኒውዮርክ ተቀምጦ 100 ሀገር ይመራል።
የሚመራው ሁሉንም ድርጅት በሲስተም ነው። እዛ ቁጭ ብሎ በሲስተም ይቆጣጠረው። ሲስተም ነው ሁሉም ነገር የሚቆጣጠረው። ያ ሲስተም ከሌለ ድርጅት ልታሳድገው አችልም። ሁልጊዜ ባህላዊ አሰራር የተወጣ የተገባ አካል ድርጅት ላይ ያድግ አይችልም። የተማረ ሰው ደግሞ እውቀት ያለው ሰው ከፈለክ ደግሞ በዛ ሲስተም ውስጥ ነው መስራት ያለበት። ምን ያህል ሰራተኞች አሉ ጠቅላላ በዚህ በአምስቱ ድርጅት ውስጥ? ከ2000 እስከ 2500 አንዳንድ ጊዜ ካዥዋል የሚቀነሱ አሉ። ይሄ በኮንስትራክሽን ላይ በምን ላይ ምናምን በጊዜያዊነት የሚሰሩ ኮንስትራክሽን ላይ ማለት ኮንስትራክሽን ላይ ካዥዋል ስለሆነ በሪል ስቴቱም እንደዚሁ እና ከ2000 እስከ 2500። ሌላው እንደዚህ አሁን በተለይ እርግጠኛ ነኝ መጀመሪያ አካባቢ አብዛኛውን ሰው እርሶ ነው በተለይ ሊደርሺፕ ላይ ያሉ ሰዎችን እና ሲቀጥሩ ምንድነው የሚያዩት ነገር ሰዎች ላይ? ጥሩ ጥያቄ ነው። እኔ ዋና ስራዬ ሰው ሲቀጠር ማየት ነው። ምክንያቱም ያ የሚመጣ ሰው ወይም ጥሩ ነገር ይዞልህ ይመጣል ወይም ያልሆነ ነገር ይዞ ይመጣል። ሰው ድርጅት የሚያደርገው ሰው ነው። ፋይናንስ ለብቻው ምንም ነገር አያደርግም። ድርጅትን ሊያሳድግ የሚችለው እውቀት ያለው ሰው ነው። አስተማማኝ የሆነ ስራውን ልምድ ያለው ሰው፣ የተረጋጋ ሰው፣ አንድ ቦታ ላይ ተረጋግቶ ብዙ ጊዜ ሰራ ሰው ብዙ ጊዜ ያለው ነው። በየጊዜው የሚለቅ ሰው ትንሽ የራሱ የሚያሳየው ነገር አለ እና ተረጋግቶ የሚሰራ ሰው፣ ጥሩ ልምድ ያለው፣ ጥሩ ድርጅት ውስጥ የሰራ ባክግራውንዱ ጥሩ የሆነ ሰው፣ ለቦታው በትክክል የሚስማማ ፊት የሚያደርግ ለዛ በቂ ልምድ ያለው መሆን አለበት። የተረጋጋ መሆን አለበት። ያው የተመሰከረለት መሆን አለበት። ብዙ ጊዜ ኢንተርቪው ስናደርግ እኛ ሪፈረንሱን አንወስድም፣ ቼክ እናደርጋለን። በሌላ በተለየ ቼክ እናደርጋለን። ያ ደግሞ ያ በጣም ጠቃሚ ነው። በተለይ ደረጃው እያደገ ሲሄዱ ከፍተኛ ኃላፊነት ቦታ ሲሆን እንደዛ ነው የምናደርገው። ድርጅትን የሚመጣ ሰውን ትክክለኛ ሰው ካመጣህ ነው ድርጅቱ የሚያድገው። ድርጅት የሚያሳድገው ሰው ነው። ፋይናንሱም የሚያመጣው እኮ እሱ ነው። ከባንክም ሄዶ ፕሮፋይል አዘጋጅቶ ፕሮፋይል እንዲህ አይነት ፕሮፋይል ሰዎች አሉኝ ብለህ ለባንክ አንዱ የምትሰጠው ፕሮፋይል ነው። ሲኒየር ሰዎች ስቴትመንት ብቻ አይደለም፣ የቢዝነስ ፕሮፖዛል ብቻ አይደለም። እንዲህ አይነት ባለሙያ አለ ብለህ ፕሮፋይል 20 ዓመት የሰራ 25 ዓመት በዚህ ኃላፊነት የሰራ እንዲህ ወተ የሰራ እንዲህ ብለህ ፕሮፋይል ትሰጣለህ። እንዲህ አይነት ዶክተር፣ እንዲህ ማስትሬት ያለው፣ እንደዚህ አይነት ፒኤችዲ ያለው ብለህ ትሰጣለህ። ፕሮፋይል ይናገራል። አበዳሪም ቢሆን ያን ሲያይ ድርጅቱ በትክክል እየተመራ በጥሩ ሰዎች እንዳሉት በጥሩ እጅ እንዳለ የሚያሳየው ነገር አለ። ስለዚህ መጀመሪያ ሰውን ማየት አለብን። የሚመጣውን ሰው በተለይ በኃላፊነት ቦታ ላይ ከታችም ያለው ሁሉ ማየት አለ። ሁሉ የየራሱ ጽዳቷ ሳይቀር የራሱ አስተዋጽኦ አለ። ጽዳቷ ካላጸዳች እኔ ጠዋት እንዴት ገባለሁ? አልገባም። ሁሉ የየራሱ ኮንትሪቢዩሽን አለው። ስለዚህ ሰው ሲመጣ ማየት መጠንቀቅ በጣም አስፈላጊ ነው። ከመጣ በኋላ ደግሞ ማየት ቤቴ ብሎ እንዲሰራ የባለቤትነት ስሜት እንዲሰማው ማድረጉ በጣም አስፈላጊ ነው። ደስ ያለው ሰራተኛ እና ያ ሰው ከመጣ በኋላስ ምን አይነት ሰው ከመጣ በኋላ መጀመሪያ ኢንዳክሽን ይሰጣል። ማስተዋወቅ ድርጅቱን ተሰብስቦ ማኔጅመንት ተሰብስቦ የሚመጣውን ሰው ስለ ድርጅቱ ባክግራውንድ ቁጭ ብሎ ፕሬዘንት ይደረግለታል። ከዛ በኋላ ደግሞ ከየክፍሉ ኃላፊዎቹ ጋር ሄዶ ሰዓት ይያዝለታል፣ ፕሮግራም ይሰጠዋል። በዚህ ጊዜ ፋይናንሱ፣ በዚህ ጊዜ ገሌም፣ በዚህ ጊዜ ይገለንታ ያለ ይባላል። ያ ስለ ስራው ስለ ክፍሉ ብሪፍ ያደርገዋል፣ በደንብ ብሪፍ ያደርገዋል በየግሉ። ከዛ በኋላ ያወቀ ከዛ ሳይቶችን ሄዶ እንዲያ ይደረጋል። ከዛ ከባንኮች ጋር ወይም ከሚመለከተው አብሮ ከሚሰራቸው መስሪያ ቤት ጋር ታስተዋውቃለህ፣ እየወሰድክ ታስተዋውቃለህ። እንዲህ ያለው ስራውን እንዲያውቀው ታደርጋለህ። ከዛ በየጊዜው ያው ድርጅቱ የራሱ ትሬኒንግ ሰራተኞችን ለማኔጅመንት ለሚድል ማኔጅመንት ታች ላሉ ትሬኒንግ ያዘጋጃል። በኢንተርናልም በኤክስተርናልም ትሬኒንግ ይሰጣል። ሰው አሰናብቶ ያውቃል? እውነት ለመናገር ሰው ሲሄድ ደስ አይለኝም። በድርጅት ውስጥ ግን አባሮ አያውቁም። ሰው አሰናብተው በህይወት ሂድ ብዬ አላውቅም። በህይወት ዘመኔ ይህንን የሚያክል ሰራተኛ እየመሩ እኔ የሚመለከተው ክፍል አለው ሁሉ። እኔ ከላይ ሆኜ ሰራተኛ ጋር ውጣ ግባ አልልም። ይሄ እሱ ነው
የሚመለከተው ክፍል ያው አስተዳደር አለ። የሚመለከተው ጋር ይነጋገራል። ለድርጅት ነው የሚሰራው፣ ለእኔ አይደለም። ለእኔ እኮ አይደለም፣ ለድርጅት ነው የሚሰራው። ድርጅት ነው፣ እኔ የግለሰብ አይደለም፣ ለድርጅት ነው። ድርጅቱ ደግሞ የሀገር ሀብት ነው፣ የራሳቸው ነው። የእህቶቻቸው የወንድሞቻቸው የራሳቸው ድርጅት ነው ያን የሚሰሩበት። እኛ ለሀገር የምናስረክበው ድርጅት ነው። ልክ ነው። ህዝባዊ ሊሆን ይችላል። እኛ ቋሚ አይደለንም። ድርጅት የሀገር ሀብት ነው። ድርጅቶች ሲያድጉ ነው ሀገር የሚያድገው። ብዙ ቀጣሪ ስራ የሚያገኘው ድርጅት ሲኖር ነው። አንድ ቦታ ባይመቸው አንድ ቦታ ሄዶ ይሰራል። አንድ ቦታ ባይመቸው ድርጅቶች የራስ ሀብት ናቸው። የግለሰቦች ያቋቋሙት አይደለም። ኃላፊነት ወሰዱ እንጂ የራሳቸው። አሁን ትልልቅ ያደጉት ሀገር 20 ሺህ 10 ሺህ ምናምን ይቀጥራል። እኛ ኢንስፓየር የምናደርገው 10 ሺህ 20 ሺህ መቅጠር ነው። ነገር የስራ እድል ለመስጠት ነው፣ ሌላ ነገር አለ። የስራ እድል መስጠት ነው የሚያስደስተው። ብዙ ጊዜ ያው ድርጅት ሲያድግ አንዳንዴ ሰዎች ሳያድጉ ይቀራሉ እና ድርጅቱ ባለበት ይቆማል። እና እርሶ እያወራን ነበረ፣ በጣም ራስዎን እያሳደጉ ነው የመጡት ድርጅቱ ባደገው ቁጥር እና አሰራሩንም እየቀየሩ ነው የመጡት እና ድርጅቱ ባደገው ቁጥር እንደ መሪ እንዴት ነው ራስዎን አፕዴት እያደረጉ የመጡት? እኔ እንግዲህ አንዱ ትልቁን ረዳኝ የምለው ኢንተርናሽናል ቢዝነስ ውስጥ መኖሬ፣ ብዙ ጊዜ ስለምጓዝ ብዙ ከስራ በኋላ ቁጭ ብለህ ከማኔጅመንት ጋር መመካከር፣ ከውጭ ማኔጅመንት ጋር ሀሳብ መለዋወጥ፣ ልምድ መለዋወጥ አንድ የሰጠኝ ትምህርት አለ። ያው የሰው ልጅ የሚማረው አንድ በመስማት፣ አንድ በማየት፣ አንድ በማንበብ፣ በመጻፍ ነው። ስለዚህ ውጭ ሄጄ ሳይ ብዙ ነገሮችን ለመማር ችያለሁ። ብዙ ማኔጀሮች ጋር አገኝ ስለነበረ ልምድ ቁጭ ብለን ልምድ ራት ላይ ምናምን ላይ ስራ ላይ ትለዋወጣለን። ከውጭ ሀገር ሰዎች ጋር አብረን ስንሰራ የነሱን ልምድ ለመቅሰም ጥሩ ኤክስፖዠር ፈጥሮልኛል፣ ልምድ ሰጥቶኛል። ከውጭ ሰዎች ጋር በብዛት ሰራለሁ። በሚሄድበት ጊዜ የውጭ ሰዎች አገኛለሁ። ካገኘው ደግሞ ግንኙነቴን አጠናክራለሁ። በሚመጡም ጊዜ ከስራው ጋር የምንሰራው ከነሱ ጋር ነው። ያን ደግሞ እንዲሆን አፕዴት ለማድረግ እውነት ለመናገር ያው ጊዜ ውጥረትም ቢኖር ለማንበብ ጥረት አደርጋለሁ። ሌላ ቢጠፋ አውሮፕላን ላይ አንባለሁ፣ አፕዴት አደርጋለሁ። የሊደርሺፕ መጽሐፎችን ለማንበብ ጥረት አደርጋለሁ። የሚረዳ ነገር እንደዚሁ የሊደርሺፕ በሶፍትዌር የሚለቀቁ ነገሮችን አለ፣ እነሱን አነባለሁ። ቅድም እንዳልኩት ያው ማታም ያው ትምህርትም እስከ ማስተርስ ማታ ሄጃለሁ። ኢንተርናሽናል ትሬድ በማስተርስ ደረጃ ወስጃለሁ። ራሴ ትሬኒንግ በየጊዜው ድሮ የዩኒቨርሲቲ አስተማሪዎችን ቀጥሬ ማር ነበር። ዩኒቨርሲቲ ዶክተሮች 4 ዓመት በማያንስ 2 ዶክተሮች አስተምሮኛል። ቤታቸው እየሄድኩ ቤቴ እየመጡ ቋንቋ ሁሉ አስተምረውኛል። ለምን ኢንተርናሽናል ስራ ለመስራት ከሰው ጋር በደንብ ለመስራት ራስን አፕዴት ማድረግ ያደርጋል። በራስ አፕዴት ባደረጉት ልክ ነው ቢዝነስን መስራት የሚቻለው። ከምንም በላይ ደግሞ ኮንፊደንስ ትልቅ ነገር ነው። የትም ቦታ ሄዶ በኮንፊደንስ ኮሚኒኬት ማድረግ ዊን አድርገህ ልትመጣ ይችላል እና ኮሚኒኬሽን ትልቅ ነገር ነው። ሰው ኦራል ኮሚኒኬት ያደርጋል፣ ሪትን ኮሚኒኬት ያደርጋል። ቦዝ ፊት ማድረግ አለበት። ስለማምን ጥረት አደርጋለሁ ራሴን ለማስተካከል፣ ሁልጊዜ አፕዴት ለማድረግ እውቀት ካላቸው ሰዎች ጋር ሼር አደርጋለሁ፣ ከነሱ ጋር ሀሳብ እለዋወጣለሁ። ቅድም እንዳሉት በጣም ማለት ቢዝነስ ላይ ያሉ ሰዎች ኤክስትሪምሊ ብዙ የሚማሩት ከብዙ አቅጣጫ ነው የማየው። ማለት ከመጓዝ፣ ከማየት፣ ከሌላ ሰዎች ጋር ከሌላም ንግድ ላይ ካሉ ቤት ውስጥ ካሉ ሰዎች ነው እና ይሄ ከአንድ አቅጣጫ የሚመጣ አይደለም። ብዙ ጊዜ እዚህም መሪ ላይ ስንጠይቃቸው ሌላው ግን ያው ብዙ ሴክተር ላይ ቆይተዋል። ቢዝነስ ላይም ከ30 ዓመት በላይ ቆይተዋል እና ምናምኑ ከቆጠርክማ 50 ዓመት ይሆናል። ሁሉም ከተቆጠረ 50 ዓመትም በለውና የኢትዮጵያን የፕራይቬት ሴክተር ከልጅነት ስለጀመርኩ ማለት ነው። የኢትዮጵያን ፕራይቬት ሴክተር ሪቮሉሽን እንዴት ያዩታል? ያለፈው ቅድም በተወሰነ ያው በየመንግስቱ በደንብ አንስተውልኛል፣ ግን አጠር ብሎ እንዲሁ
እንዴት ያዩታል? አሁን የተሻለ ነው። አላደገም ብለህ የምትወቅስበት ግራውንድ የለም። የነበረው ሲስተም በደርግ ጊዜ እንግዲህ ያው ቀድም ላስረዳ እንደሞከርኩኝ የተዘጋ ኢኮኖሚ ነው። ከዓለም ጋር ሆኖ መስራት አልተቻለም። ኢምፖርት አያደርግም፣ ኤክስፖርት አያደርግም። የዓለም ቢዝነስ ሰዎች መጥተው ሀገርህ ላይ አይሰሩ፣ አንተም ሄደህ ከነሱ እንደ ልብ ኢምፖርት ማድረግ አትችልም። ያንን ይገድበህ ነበር፣ ቢዝነሱን ይገድበው ነበር፣ እድገቱን ገደበው። ከዛ በኢህአዴግ ጊዜ ከመጣ በኋላ የተሻለ መጣ። ያው ዝግ የነበረው ሲከፈት የተሻለ መጣ። ከዛ እያለ እየተሻለ መጣ። ደግሞ በብልጽግና ጊዜ ደግሞ የበለጠ ደግሞ ሁሉም ነገር አሁን እየተለቀቀ መጣ። ሞር ሊበራላይዝ ሆነ ሁሉም ነገር ሲሆን አሁን እየተሻለ የበለጠ ሄደ፣ እያደገ አሁን ቅርቡ ጀምሮ እያደገ ነው የመጣውና ድሮ ጀምሮ ነፃ ቢሆን ኖሮ እያደገ የሚመጣ ነበር። ራሱ እየገፋው ይመጣል። ምክንያቱም የዓለም አካል ስለሆነች ኢትዮጵያ ለመወዳደር ፕራይቬት ሴክተሩ በግድ ይሰራል። ውጭ ሄዶ ይሰራል፣ መጥቶ ይሰራል፣ ሌላ ሀገር ቢሮ ያቋቁማል። እንደዛ መስራት ይችል ነበር። የነበረው አካሄድ ያንን ያዘው፣ ገድቦታል። አሁን በቅርብ ጊዜ ሲለቀቅ ግን ያው እየሰፋ እያደገ እየመጣ ነው። አሁን ኮርፖሬት ካምፓኒዎች እየተፈጠሩ ያሉት በቅርብ ጊዜ ነው እየተፈጠሩ ያሉት። 4 5 6 ካምፓኒ የምታወራ አሁን ነው። ስርዓቱ ስለፈቀደ ነው። በፊት አንድ ላይሰንስ አውጥተህ እንኳን ኢምፖርት ኤክስፖርት መስራት አትችልም። ኢንተርናሽናል ስራ ውስጥ መስራት አትችልም። ስርዓቱ ይገድብህ ነበር። ስለዚህ ከስርዓቱ ጋር በተለቀቀ ቁጥር ያው እያደገ ነው የመጣው። ከእንግዲህ ነው በደንብ የኢትዮጵያ ቢዝነስ ሊያድግ የሚችለው። ቅድም እንደነገርኳችሁ የኢትዮጵያ ቢዝነስ ከእንግዲህ እያደገ ይመጣል። ምንድነው ግን አሁን ኢትዮጵያ ላይ እርስዎ የሚያዩት ኦፖርቹኒቲ በሚሰሩት ስራም ከሚሰሩት ስራ ውጪ እስካሁን በቆዩት ጊዜ የሚያዩት ምን አይነት ኦፖርቹኒቲ እየመጣ ይመስሎታል? ምን ኢንቨስተሮች ይመጣሉ ፊት ለፊታችን? አሁን ኢኮኖሚ እየተከፈተ ነው፣ ብዙ ነገር ኢኮኖሚው አሁን በጣም እየተከፈተ ሁሉም ያለው የተለቀቀ ስለሆነ መጥተው የውጭ ኢንቨስተር ለመስራት ምቹ ሁኔታ አለው። የኢትዮጵያ ብቻ ሳይሆን አፍሪካ ሀገር ሁሉ ለመስራት ይችላል። አሁን ዓለም ብዙ ሀገሮች በቢዝነስ ሳቹሬት አድርገዋል። ዩሮፕ በጣም ሳቹሬት አድርገዋል። ቻይና እየሄዱ ነበር የሚሰሩት። ቻይናም ከተወሰነ ጊዜ በኋላ አሁን በጣም ሳቹሬት አድርጋለች። ኢስት ዌስት ኤዥያ የምንላቸው ሀገሮች ኢንዶኔዥያ፣ ማሌዥያ፣ ሲንጋፖር፣ ታይዋን፣ ኮሪያ በሙሉ እነዚህ ሀገሮች ያደጉ ናቸው፣ አድገዋል። ሀገራቸው ላይ በጣም እድገት አለ። ቢዝነሱ ሁሉ ሳቹሬት እያደረገ ነው። ያልተነካ ኮንቲኔንታል ቢኖር አፍሪካ ነው። ከአፍሪካ ደግሞ ኢትዮጵያው ቅድም ባልኩት መንገድ ኦፖርቹኒቲ ያለው የአፍሪካ ፖለቲካል ከተማ ነው። ይሄን ያህል ሚሊዮን ህዝብ አለ፣ ትሬኔብል የሆነ ህዝብ አለ፣ ብዙ የሚያድጉ ነገሮች አሉ። ኢንዱስትሪው በጣም ኦፖርቹኒቲ ያለው አገር ውስጥም ኮንሱም ያደርጋል። ሰው ቢመረጥ ውጭ መላክ ይቻላል። ለቱሪስት ምቹ ነው። እርሻው ገና ለእርሻ የሚታረስ እርሻ ከፍተኛ እርሻ እንትን አለ። ኢንዱስትሪውም ሰርቶ አገር ውስጥ ገበያ ያለው ለውጭም ኤክስፖርት ይደረጋል። ስለዚህ እድሎች አሉ። የውጭዎች እያዩም እየመጡ ኢትዮጵያውያን በፓርትነርሺፕ ይሰራሉ፣ ከነሱ ጋር ይማራሉ። እነዛም አምርተው ደግሞ እዚህ ብቻ አይደለም ያስቀሩት፣ ኤክስፖርት ያደርጋሉ። ያ አገር ተጠቃሚ ነው። የስራ እድል ይፈጠራል። ኤክስፖርት አድርገው ውጭ ምንዛሪ ያስገባሉ። አንዱን ደግሞ አይቶ ይመጣል። ስለዚህ አሁን ጊዜው አሁን ነው። እያደገ የሚመጣበት እድል ሰፊ እድል አለ። መንግስትም እየከፈተ ነው። ኢትዮጵያ ከሌላው ኮንቲኔንታል የተሻለ ነገር አላት። ስለዚህ ይሄን አጠንክረን መቀጠል ነው። ኢትዮጵያ በአጭር ጊዜ ውስጥ በጣም ትበለጽጋለች የሚል ኦፕቲሚስቲክ ነኝ። በጣም ደስ ይላል። ምንድነው ኢትዮጵያ ውስጥ ያሉ ቻሌንጆችን የኢትዮጵያ ቢዝነሶችም ደግሞ ከዚህ ያለፈ መሄድ እንዲችሉ ምንድነው የሚይዛቸው ነገር ብለህ ታስባለህ? አንደኛ የሚይዘው ቅድም እንዳልከው ከልምድ ጋር ነው። ከልምድ ሀገር ውስጥ ልምዱ ተለቆ ኤክሰርሳይዝ ሀገር ውስጥ መጀመሪያ ማድረግ ነበረበት። ወደ ውጭ ሀገር ብራንች ለመክፈት ውጭ ኢንተርናሽናል ስራ ለመስራት የሉም ማለት አይደለም፣ መሆን አሉ።
ግን የበለጠ የሀገር ውስጥ ደግሞ እየተለማመዱ ክፍት ቢሆን እንትን ሌላ ሀገር ሄዶ ይከፍታል፣ ብራንች ይከፍታል፣ ሌላ ሀገር ሄዶ ይሰራል። ልምዱ ከዚህ መምጣት አለ በመጀመሪያ ማለት ነው። ሄዶ ዝም ብሎ ከሚሞከር ማለት ጠንካራ የሆነ ልምድ ሀገር ውስጥ አልነበረም። ያን የሚፈጥርልህ አትሞስፌር አልነበረም። ስራው ዝግ ነበረ። ስራው ስትሰራው ነው እኮ የምትለማመደው። ሁላችንም የተማርነው ከስራውን ጭምር ነው። ስራው ነው ያስተማረኝ። ኢንተርናሽናል ሄደን ለመማር የቻልነው ሀገር ውስጥ ሙቀታችን ማዳበር የቻልነው ከስራው ነው። የሰው ልጅ ሁልጊዜ ይማራል። የሚመራው አንድ ከሚሰራው ነው፣ ከሚሰማው፣ ከሚያየው እየተማረ ይሄዳል ማለት ነው። ከኢንተርናሽናል ኢንቫይሮንመንቱ እየተማረ ይሄዳል። ስለዚህ የሀገር ውስጥ ዝግ ስለነበረ ያን እንደ ልብ እንዳይወጡ እንዳይማሩ አድርጓል የሀገር ውስጡ እንትን። አሁን ከእንግዲህ ግን አሁን ብዙ ኢትዮጵያዊ ጀምረዋል፣ እየወጡ ነው። መንግስትም ውጡና ስሩ፣ ልምዱ ሂዱ፣ ሌላ ሀገር አቋቁም እያለ ነው። አሁን አዲሱ ጋበዘ። በቃ እኮ ገንዘብ ማስወጣት ችላላችሁ፣ ማስገባት ችላላችሁ። ቅድም እንዳልኩት ነፃ ትለቀዋል። አሁን ይሄ ትልቅ ኦፖርቹኒቲ ነው። እኔ ብፈልግ ውጭ ሀገር ሄጄ እህት ኩባንያ ማቋቋም እችላለሁ። አቋቁሜ ኦፊሻሊ መስራት እችላለሁ። ይሄን እንትኑ ፈቅዷል አሁን። ስለዚህ ከእንግዲህ የበለጠ እያደገ አክስለሬት እያደረገ ይሄዳል። የውጭዎችም ሲመጡ ደግሞ እየተማረ ይመጣል። በጄቪ ይሰራል፣ እነሱን ያያል፣ ኮምፒቲሽን ይፈጠራል። እነሱን የሚሰሩት ያይና አንዳንድ ጊዜ ድርጅት የሚሰራውን አይተ እኔ ደግሞ እንዲህ ከሰራ እየተሻልኩ ለምን አልሰራም ብሎ እየቀዳ ይሄዳል፣ እየተማረ ይሄዳል። አሁን ብዙ ቢዝነስ ላይ ቆይተዋል እና ምንድነው ግን በጣም የሚያኮራውት ፕሮጀክት ኦር ስራ ወደኋላ ተመልሶ ሲያስቡ? እኔ ገና የምኮራበት ነገር ላይ ደርሻለሁ አልልም። ብዙ መስራት እንዳለብኝ አውቃለሁ። ብዙ ማሰባቸው ነገሮች አሉ። ግን ከማስባቸው ነገሮች የተሰራው ያው መጠነኛ ነው። ከምንም ተነስቶ ግን እዚህ መድረሱ ደግሞ አምላክ ተጨምሮበት እዚህ መድረሱ ቀላል ነገር አይደለም። ለዚህ መድረስ ደግሞ ከዝም ብሎ የሚመጣ አይደለም። ብዙ ትግል የጠየቀ ነው። ብዙ መስዋዕትነት የጠየቀ ነው። የጊዜ መስዋዕትነት፣ ብዙ ትግል የጠየቀ ነው። ስራን ቅድም ስለ ስራ ሳወራህ ነበር። ስራ ካከበርከው ያከብራል ያልኩ ነበር። እኔ የስራ ባህሌ 10 ሰዓት ነው የምነሳው። 10 ተኩል ጅም እሄዳለሁ። 12 ተኩል 1 ሰዓት ሳይሞላ ቢሮ ገባለሁ። ስራዬ ያኔ ነው መጀመሪያ። ስብሰባ አደርጋለሁ፣ ከማኔጅመንት ጋር ወደ ሳይት እሄዳለሁ፣ ምን አደርጋለሁ። ማታ 1 ሰዓት ተኩል ምናምን ነገር ከስራ ልወጣ እችላለሁ። ያው አሁን እንግዲህ ያው እድሜም ልጅነት የለም እየቀነስኩ ነው። ድሮ 4፣ 5፣ 6 ሰዓት እንቆያለን። እኔ እሑድ አለም ቅዳሜ አልልም፣ ሁልጊዜ ስራ ላይ ነው። ስራ ሁልጊዜ ስራን በጣም ከምንም በላይ ከገንዘቡ ከምንም በላይ ስራውን እወዳለሁ። እኔ ስራ አፈቅራለሁ። ተፈጥሮ የሆነ እወዳለሁ። ከልጅነት ጀምሮ በዛው ስላደግኩ ማለት ነው። አዲስ ነገር አይደለም። ስለዚህ ስራን ስሰራው ውጤት ራሱ ስራው ያመጣል። እኔ ውጤት ስለሚመጣ ብቻ አይደለም፣ ስራው ስለምወደው እሰራለሁ። ለወገን ደግሞ ስራ እድል መፍጠሬ በጣም ያስደስተኛል። አንድ ሀገር እንግዲህ የስራ እድል መፍጠር ራሱ ትልቅ ነገር ነው። ለወገኖቼ፣ ለእህቶቼ፣ ለወንድሞቼ ስራ እድል መፍጠሬ በጣም ያስደስተኛል። ግን ከሰራሁት ያልሰራሁት ብዙ ነገር ይበልጣልና እግዚአብሔር እድሜና ጤና ከሰጠኝ ብዙ ለመስራት እቅድ አለኝ። የተወሰነ ሊነግሩኝ ይችላሉ ምን እንደሚያስቡ ለመስራት ወደፊቱ? በሴክተሩ እናሳድጋለን። ሆስፒታሊቲ ኢንዱስትሪ ውስጥ መግባት ኢንዱስትሪ ማሳደግ እንፈልጋለን። ለሀገር የሚጠቅመው ኢንዱስትሪ ስለሆነ ኢንዱስትሪ መግባት እንፈልጋለን። ጥሩ የቱሪስት ሀገር ስለሚሆን ሆስፒታሊቲ ውስጥ መግባት፣ ሪልስቴትን ማሳደግ፣ እንደዚህ ወዘተ የመሳሰሉት ነገሮች በጣም መስራት እፈልጋለሁ። ግን ሌላ ደግሞ በምን መታወስ ይፈልጋሉ እርስዎ? ሰዎች ስለ እርስዎ ሲያስታውሱ በምንድን ነው መታወስ የሚፈልጉት? በቃ እኔ ገብረ ኢየሱስ ስራ ይሰራል። በቃ ስራ ይወዳል፣ ስራውን ይሰራል። በቃ በዛ እንዲያስታውሱኝ ነው። ሌላ ነገር የለም። ምንም አልፈልግም። ጊፍት አለ። ጊፍትን ሲያስታውሱን እኔ ያስታውሰው። እንግዲህ ከእያንዳንዱ ድርጅት በስተጀርባ ሰዎች አሉ። ለብቻዬ ባላመጣውም የስራ ባልደረቦቼ ትልቅ አስተዋጽኦ አላቸው። የስራ ባልደረቦቼ ይሄ ለመስራት ለብቻዬ አልሰራውም። ስራ ባልደረቦቼ ባይረዱ ኖሮ አብሮ ባይሰሩ ለዚህ ሊደርስ አይችልም። እኔ እንግዲህ እነሱን አሰባስቤ እነሱ አብረን ስለሰራን የድርጅቱ አድርጓል ማለት ነው። አሁንም ወደፊት የሚያደርገው ከስራ ባልደረቦቼ ጋር
ይሄ ለብቻዬ ኮኦርዲኔት ላድረግ እችላለሁ፣ አመራር ልሰጥ እችላለሁ። ግን የሚሰራው የስራ ባልደረቦቼ ናቸው የሚሰሩት። ለእነሱ አመሰግናለሁ። ሪል ስቴቱ ሳቋቁም ገና አብረውኝ የነበሩ ሰዎች አሉ። እስከዛሬ አብረን እንሰራለን። እነሱ አሁን ሁልጊዜ የሚመሰገኑ ናቸው። ከድርጅቱ በስተጀርባ አሉ። ሌላው ጠይቆት የምፈልገው ንግድ ምንድን ነው ያስተማሩት? ስለ ገንዘብ ኢንተርፕረነርሺፕ እንዴት? እንግዲህ ንግድ ያስተማረኝ ከዜሮ 10 ሳንቲም ትልቅ በነበረበት ጊዜ ከዛ ተነስቼ እዚህ እንድመጣ ያደረገኝ እያንዳንዱ ስቴፕ ጥንቃቄ ነው። ገንዘብን ከያዝከው ከወደድከው ከሰራሁት ይመጣል። ጥንቃቄ ግን ማድረግ አለብን። ጥንቃቄ ካላደረግ ገንዘብ ሊሄድ ይችላል እና ተጠንቅቆ መሄድ አንድ ትልቁ ነገር ነው። ፎከስ አድርገህ ተጠንቅቀ መሄድ ጥሩ ነገር ነው እና እያንዳንዱ ስቴፕ እየተጠነቀቅ ስትሄድ ስራውን እሱም ያፈቅርሃል፣ አንተም ታፈቅረዋለህ። በስተጀርባ ገንዘቡ ይመጣል ማለት ነው። አንተ ስራው እስከሰራው ገንዘብ ይመጣል። አሁን የሚሰሩት ስራ በጣም ትልቅ ነው እና ከዛ በስተጀርባ ብዙ ጭንቀት አለ፣ ብዙ ሀሳብ አለ እና ምንድነው ባጠገቦት ራሱን እንዲሄዱ ከእንደገናም ስራው ላይ በደንብ እንዲጠነክሩ የሚያደርጉት ከጀርባ ያሉ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ የስራ ባልደረቦች ሊሆን ይችላል። አንደኛ ማኔጅመንቱ ነው። ከኔ ጋር ያው ትልቁ ነገር ድርጅቱ የሚመራው በማኔጅመንት ነው። በማኔጅመንት ኮንሰልት ነው የሚመራው። አንድን ነገር ለመወሰን ማኔጅመንቱ ጋር አጀንዳው ቁጭ ብለህ ትነጋገራለህ። ስለ አጀንዳው አውርተን ጠቀሜታና ጉዳቱ ፕሮንሴን ኮንሱን እናያለን፣ እንወስናለን ማለት ነው። ስለዚህ በማኔጅመንት አምናለሁ። ማኔጅመንት ስላለ ማኔጅመንቱ በመኖር ደስ ይለኛል። ጥሩ ማኔጅመንት ነው። ያ ኢንከሬጅ አድርጌ እንዲቀጥል ፈልጋለሁ። ድርጅቱን ይወዱታል፣ እኔም ስለሚወዱት በጣም እወዳቸዋለሁ። ከማኔጅመንቱ ጋር ነው ውጤት የምናመጣው ማለት ነው። እንግዲህ ወደፊት የምናስባቸው አለ። ድርጅት ሀገር እንዲሻገርና ትልቅ እንዲሆን ምናልባት ማስባቸው ነገሮች አሉ። ድንበር እንዲሻገሩ ዓለም ያደጉት ሀገሮችም ድርጅት ድንበር እንዲሻገር ያደረጉ ሲስተሞች አለ። ስቶክ ማርኬት አሁን ተቋቁሟል። ስቶክ ማርኬት ሲቋቋም ደግሞ አለ የተወሰነ መሸጥ ሀሳብ አሉት ለፐብሊኩ። ፋይሉ እንዲሰፋልህ ከፈለግ ኬኩን አስፋው። አንድን ነገር ደግሞ መሻገር አለበት። ሲሻገር ለሀገር ይጠቅማል፣ ለህዝብ ይጠቅማል፣ ለፋሚሊ ወደፊት መቼም ሰዎች ነን። ለፋሚሊ ይጠቅማል፣ ለሁሉ ይጠቅማል። ድንበር መሻገር አለበት። ዓለም ላይ ያለው ቢዝነስ ስንቱ ተሻገረ፣ ኢትዮጵያ ውስጥ ያለው ቢዝነስ ስንቱ ተሻገረ። እንግዲህ ልጆች ናችሁ እናንተ፣ በቅርቡ አንዳንድ ልታዩ ይችላላችሁ። እንዲሻገር ማድረግ ነው። ቢዝነስ እንዲሻገር ሁልጊዜ በራስ ተገሻ ብቻ ሊሆን አይችልም። ማኔጅመንቱ አለ፣ ምን አለ፣ ወደፊት እንዲሻገር ማድረግ ሲስተም መፍጠር ያስፈልጋል። ያን ሲስተም እናስባለን። ስለ ቤተሰብም በዛው ንገረኝ እስቲ። የሰዎችም የአራት ልጆች አባት ነኝ። ባለቤቴ ያዜ በሪሁ ትባላለች። የመጀመሪያ ልጄ ስምዖን ገብረ ኢየሱስ ይባላል። ሁለተኛው ልጄ አማኑኤል ገብረ ኢየሱስ፣ ሶስተኛው ልጄ ሴት ናት በእምነት ገብረ ኢየሱስ፣ አራተኛው ዳዊት ገብረ ኢየሱስ ይባላል። እነዚህ እንግዲህ አንደኛው ልጄ ያው ስምዖን ገብረ ኢየሱስ ይባላል፣ ከኔ ጋር ነው እዚሁ አዲስ አበባ። ሁለተኛው ልጄ አማኑኤል አሜሪካ አየር መንገድ ነው የሚሰራው፣ ኦፕሬሽን ላይ ነው። ሶስተኛዋ ልጄ በእምነት ገብረ ኢየሱስ ያው ሁሉም ሳንፎርድ እና አሜሪካን ስኩል ነው፣ አሜሪካን ሀገር ነው የተማሩት። እሷ ማስተርሷን ለንደን ነው የሰራችው ስኩል ኦፍ ኢኮኖሚክስ። አሁን ኤንጂኦ ነው የምሰራው። ሁሉም የተለያየ ኤንጂኦ ነው። አራተኛው ልጄ ቻይና ሄዶ የተማረ ነው፣ ከኔ ጋር ነው የሚሰራው። ቻይና ሄዶ ተምሮ የመጣው ከኔ ጋር። ምን ላይ ነው የሚሰራው እሱ? ያግዛል። እኔ እያየ እየተማረ ነው፣ እያገዘ ነው፣ አጠገቤ ነው ያለው። ቻይና ሄዶ የተማረ ነው። ለምን ቻይና ሄዳለሁ ሲል ወደፊት
ዓለምን የሚያየው የሚመራው ቻይና ነው ሄድ ብዬ ላኩት። ኦኬ ከአሜሪካ ይልቅ ቻይና እየመራ ይመስለኛል አሁን ባለበት። ካልቸርም ስራም ትማራለህ ሂድ ቻይና። ትምህርት ብቻ ሳይሆን ስራም ትማራለህ። እኛ የምንሰራው ከቻይናዎች ጋር ነው በብዛት። ወደፊት አፍሪካ ጋር በብዛት የሚሰራው ቻይና ነው። ስለዚህ ብዬው ያንን አውቁ ቋንቋውን ተምሮ ምን ከእርሶ ጋር እያሳለፈ ነው በጣም እየሰራ ነው። እየተማረ እየሰራ ነው። ሌሎቹም በሂደት ይመጣሉ እንግዲህ ብዬ አስባለሁ። ጥረት እያደረግኩ ነው እና ጎበዞች ናቸው። ጥሩ ትምህርት ቤት ነው የተማሩት። ጥሩ እውቀት አላቸው። ያ እውቀት ስላላቸው በጣም ደስ ይለኛል። በራሳቸው እምነት አላቸው። ኮንፊደንስ ትልቁ ነገር ይሄ ነው። ሰው ልጅ ትልቅ ነገር ሀብቱ እውቀት ነው። እውቀት ካለ ኮንፊደንስ አለ። የትን ገብቶ መውጣት ይችላል። ከአባታቸው እንደዚህ ካደረሰው ድርጅት ጋርም ሊሰሩ ይችላሉ። ኢንተርናሽናልም ለራሳቸውም ይሰራሉ። ስለዚህ የተመቻቸው እንዲሰሩ ነው። ስለዚህ ትልቁ ነገር ኮንፊደንስ፣ እውቀት፣ በእውቀት የተሞላ ሰው መሆን፣ የመስራት ደግሞ ኬፓቢሊቲ። እሺ የተወሰነ እስቲ ውጤታማ ለመሆን የቤተሰብ ሰፖርት በጣም ከፍተኛ ነውና የእርሶ ቤተሰብን እንዴት ነው ቢዝነሱ ላይ ሲመሩ ሰፖርት ያደረጉት? እሱን የተወሰነ እንዲያነሱ። እንግዲህ ደጋግሜ እንደነገርኩ ቢዝነስ እኔ መቼም ትኩረቴ ቢዝነስ ላይ ነው። ብዙ ጊዜ ለቤተሰብ ያው ልጆቼን አስተምሬያለሁ። በተወሰነ ደረጃ ጊዜ እሰጣለሁ፣ ግን በጣም ሰፊ ጊዜ ወስጄ ጊዜ አልሰጣቸውም። ያው ስራው ስለሚያጨናንቀኝ ማለት ነው። ይሄን ይረዳሉ፣ አይጫኑኝም። እንደውም ያበረታቱኛል። በርታ፣ አይዞህ፣ ለአንተም ለራስህ ጊዜ ስጥ እያሉ ያበረታቱኛል። ጊዜ ስላልሰጠዋቸው አይቀየሙም፣ አይቆጡም። አባባ ጊዜ አልሰጠህንም፣ ባለቤቴ ደግሞ ጊዜ አልሰጠኸኝ ባለቤቴ ብላ አትቆጣም። ያው ስራ ይበዛበታል። እሱም ከመሸፈን ያለፈ ባለቤቴ እንደውም ትሸፍናለች። አንዳንድ ማህበራዊ ሲኖር ቅዱስ ውሸት ይባላል እና እሱ የለም እንደዚህ ያለ ብለው ቅዱስ ውሸት ይዋሻሉ እና ይሄ መሸፈን ነው። እንግዲህ የኛ ሀገር ማህበራዊ ሰፊ ነው፣ መገኘት አለብህ። በተለያየ ስራው ስለሚያጨናንቅህ ግን አትገኝም። ያን በመሸፈን ቤት ደግሞ ጊዜ አልሰጠህንም፣ አብረን አልወጣንም፣ እንዲህ አልሆንክም፣ ለእኛ ጊዜ አልሰጠንም ብሎ አይቀየሙም። ነገሩ ስለሚረዱ በቃ ይገባቸዋል። እንደውም እኔን ማበረታታት ነው። ራስን ጊዜ ሰጥ እባክህ፣ ለራስህ ጊዜ፣ ልጆቹም ባባ ለራስህ ጊዜ ሰጥ፣ ባለቤትም ለራስህ ጊዜ ሰጥ፣ ወደ ራስም ተመለስ። በተደጋጋሚ ይነግሩኛል። እነሱ ግን ኮምፕሌን አያደርጉም። ጊዜ አልሰጠህንም ብለው አይቀየሙም። ስለዚህ ይሄ ትልቅ አስተዋጽኦ አለው። ቤት ውስጥ ስትገባና ስትወጣ ጭቅጭቅ ቢኖር ስራው ላይ ጫና አለው። ደስተኛ ሆነ አሰራም። ስራው እየሰራህ የሚመጣብህ ነገር፣ የሚያቃጭልብህ ነገር አለ። ያን ደግሞ ትንሽ ስራው ላይ ይጎዳል፣ ራስንም ጤንነት ላይ ይጎዳል። እንዲህ አይነት ነገር የለምና ቤቴ ውስጥ በዛ በጣም ደስተኛ ነኝ። ቤተሰቦቼንም በዚህ አጋጣሚ ላመሰግናቸው እፈልጋለሁ። ሌላም ጠይቆት ፌል ያደረጉበት ነገር ግን በጣም የተማሩት ምንድን ነው በስራ ዓለም ውስጥ? አክቹዋሊ ፌል አድርጌያለሁ ብዬ አላስብም፣ ግን ውሳኔዎችም በሰዓቱ በወስናቸው ይሄን የሆኑ ነበረ። ሌት ዘግይቼ በመወሰን ኦፖርቹኒቲዎችን አጥቻለሁ የምላቸው ብዙ ነገሮች አሉ። እነሱ አሁን እዚህ ልነግርህ አልችልም። ወደኋላ ራስን ቁጭ ብለህ ስትገመግም ይሄ እኮ በዚህ ጊዜ በወስነው ኖሮ ይሄን ያህል ነበር፣ ይሄን ያህል ብለህ አንዳንድ ጊዜ ማቹር እያደረግም ስትሄድ፣ ልምድም እያካበት ስትሄድ ያለፈውን ታያለህ። እና የውሳኔ ፍጥነት እና በሰዓቱ የመወሰን ጉዳይ፣ ተራርጦ መስመር የመያዝ ጉዳይ፣ በዛ ያለፉ የተወሰኑ ቆጫቸው ባድርጋቸው ኖሮ በሰዓቱ ፈጥኜ ባድርጋቸው የምላቸው ነገሮች አሉ። ሌላ በስራ ዓለም እኔ ምንም ሁልጊዜ ጥረት አደርጋለሁ። ፌል አደረግኩ ብዬ የምለው ነገር የለኝም። ሌላ እየመጡ ያሉ አሁን እንደኛ ወጣት ምንድነው የምትመክረው ቢዝነስ ላይ መግባት ለሚፈልጉ ሰዎች?
አንድ ከትንሹ ጀምሩ ነው። አንድ ትልቁ ወይ ገሌ እዚህ ጋር ደርሰው ከሱ ጋር ጀምራለሁ እዛ ጋር ቶሎ ባጭር ጊዜ ደርሳለሁ የሚለው መኖር የለበትም። ቢዝነስ ከትንሽ ጀምሮ ማደግ ይችላል። ዋና ግን ትኩረት ይፈልጋል። ትንሹም ቢዝነስ ትልቅ ይሆናል። እኛም ከትንሽ ነው የጀመርነው። ከትንሽ ተጀምሮ ትልቅ መሆን ይቻላል። የሚቻለው ደግሞ ትምህርት ገንዘቡ ብቻ አይደለም ያገኘው፣ እውቀትም ያገኘ እየተማረ ቢዝነሱ እንዴት እንደሚመራው እየተማረ ስለሚሄድ ከትንሹ መጀመሩ ይሻላል። ትልቁ መጥቶ ቢጫንበትም ልምዱ ከሌለ ገንዘቡ ይሄዳል። ገንዘብ ደግሞ እንዴት እንደምታመጣው መማር እንጂ ገንዘቡ ቢሄድ ደግሞ ዝም ብለህ ካልተማር ገንዘቡ ቢሄድ ማምጫው መንገድ የለም። እንዴት አድርገህ እንዳመጣው ልምዱ ካለ ግን ነገ ቢሄድ እንደገና ታመጣዋለህ በሆነ ነገር። ገንዘብ ጀስ ወጣቱ ምን አይነት ጥያቄ ነው መሰሎት አሁን እንደዚህ ሲሉ በእርሶ ጊዜ ነው በድሮ ጊዜ ነው ከትንሽ የሚጀምረው ምናምን አሁን በትልቁ ነው። አይ ማለቴ እንደዛ ነው። አሁን የሆነ ነገር ካሌለ መነሻ ካሌለ ብዙ መስራት አይቻልም ብሎ ሊያስቡ ይችላሉ። እና ለዛ ምላሽ አሉት። ሌሎችም ውስጣቸው ጥያቄ ሊሆን ስለሚችል ማለት ነው። ብዙ ጊዜ እንደውም እኛ ፖድካስት ላይ ይኸውልህ ምን መሰለህ ይኸውልህ ስራ ለመናቅ ነው። አሁን ለምሳሌ ሪል ስቴት ከፍታለሁ ብሎ ቢያስብ ብዙ ሚሊዮን ነው የሚጠይቀው። ኢምፖርት ኤክስፖርት ልስራ ቢል ብዙ ነው የሚጠይቀው። ግን አሁን ያ ኢምፖርት ኤክስፖርቱ ከመጀመር ገንዘብ ከማሰብ ያመጡትን ሰዎች ዕቃ መሸጥ፣ ፋብሪካ ውስጥ ገባለሁ ትልቅ ፋብሪካ አቋቋማለሁ ከሚል ከትንሽ ፋብሪካ በጎጆ ኢንዱስትሪ ዛሬ ቻይና የትም ሀገር በትንሽ በአንድ ማሽን ላይ ትንሽ ገዝተህ ማምረት ይጀምራል። እየሰፋ እያደገ ይሄዳል። በፌዝ እያሳደገው ይሄዳል። ስለዚህ የፈለገው ማደግ መሆን የሚፈልግበትን ቦታ በትንሹ መጀመር ይችላል። እሱን ግን ትኩረት ካደረገ ቶሎ አክሰለሬት ቶሎ እንዲያድግ ካደረገው ማለት ቶሎ ስራውን በፍጥነት እየሰራ ካደረገው ስራው ቶሎ እያደገ ሊመጣ ይችላል። ስለዚህ ሌላው ትልቁ ተስፋ ለመቁረጥ በቢዝነስ ዓለም በስራ ዓለም ተስፋ ከቆረጠ አለቀ፣ እዛ ላይ ይቆማል። የፈለገው ቻሌንጅ ቢያጋጥምህ መንገዱን መቀየርን እንጂ ማቆም ነውር ነው። በቃ መንገዱን መቀየር በዚህ ካልሆነ በሌላ መንገድ በዚህ ካልሆነ በሌላ መንገድ መሄድ ነው እንጂ ይሄ ከተዘጋ ሌላ መንገድ አለው፣ ያ መንገድ ከተዘጋ ሌላ መንገድ አለው። ተስፋ ቆርጦ መቀመጥ ግን ያው አለቀ ማለት ነው። በምንም ጊቭ አፕ ማድረግ አያስፈልግም። በቢዝነስ አለ ሁሉ ጊዜ ይቻላል። በዚህ ያልቻለው አካሄዴ ነው ያልቻልኩት፣ አካሄዱ ልክ አይደለም ብሎ መፈተሽ አለበት። በሌላ መንገድ ሊሄድ አካሄዱ በሌላ መንገድ ሊሄድ፣ ይሄም ካልተቻለ አካሄዴ ነው ልክ አይደለም የተሳሳተው በሌላ መንገድ ሊሄድ ማለት መቻል አለበት። ስለዚህ ፌል አደረግኩ ብሎ ተስፋ ቆርጦ መቀመጥ የለበት። ስለዚህ የተሳሳተበትን መንገድ ተምሮ ወደ ሌላ መንገድ መሄድ አለበት። ደግሞ ቢሳሳትም ሌላ መሞከር አለበት። ስለዚህ ጥረት ማድረግ፣ ጊቭ አፕ አለማድረግ፣ ሁልጊዜ መቀጠል። በጣም አሪፍ። አሁንም አለ እድሉ ማለት ነው ከትንሹ ለመጀመር እድሉ አለ ሞልቷል። እንደገና ቀደም እያወራን ያ ገና ያልተነካከለ የኛ ፖድካስት ብዙ ጊዜ የሚታማው ሰውየው ሊስትሮ ነበረ ከዛ ባለ ሀብት ሆነ፣ ሰውየው ሱቅ ይሸጥ ነበረ ከዛ ባለ ሀብት ሆነ የሚል ታሪክ ነው እንጂ መሀል ላይ ያለውን አትነግሩንም ነው የሚሉን። ለዛ ነው አሁንም በደንብ ጥያቄዎች ወጣት ሊጠይቁ የሚችሉትን እየጠየቁ ያለሁት። መድፈር መቻል አለበት። ያን ሁሉ ሊሰራ ሰው እኮ አንዱ ሊስትሮ ጋዜጣው ይሸጣል፣ ሎተሪ ያዞራል፣ በዚህ ሊስትሮውን ይዞ በዚህ ሎተሪ ይሸጣል፣ በዚህ ጋዜጣውን ይሸጣል፣ በዚህ በኩል ሱቅ በደረቴ ይዘና በእጁ ደግሞ ሎተሪውን ይዛል። እሺ ዝም ብሎ አልመጣም። ግን እንዳልኩት ትግል ይፈልጋል። መታገል አልፈለገም ወጣቱ ይመስለኛል። እሱ አይጠቅምማ። ስማ ሁልጊዜ ቻሌንጅ ግን እያጠነከረ ይሄዳል። ሁልጊዜ ኖርማል የሆነ አካሄድ ግን አያጠነክርህም፣ እየገደለህ ነው የሚመጣው። ኮምፎርት ዊል ኪል ዩ፣ ቻሌንጅን ሜክ ዩ ግሮ ስትሮንገር አድጋለሁ። ግን አሁን የሚያዩት ትረንድ አለ ወጣቶች ላይ ቢዝነስ ላይ ለሚጀምሩት ላይ ትክክለኛ ያልሆነ የቢዝነስ አመለካከቶች አሉ ከተማ ውስጥ የሚሰሙት የሚያዩት። ወል
አክሮስ ዘ ቦርድ ሁሉም ማለት አትችልም። የሚሞክሩ ይኖራሉ። እንዳልከው ደግሞ የማይሞክሩ ትልቁን የሚፈልጉ ትልቁ ተራራው የሚያዩ አሉ። ስለዚህ ሁሉንም በአንድ አንፈርጅም። እነዛን መከተል አለባቸው። ከትንሽም የሚሞክሩት የሚያድሩ ከእነሱ እያዩ መስራት መቻል አለባቸው። ደግሞ ስም ነው ከምንም በላይ በቢዝነስ ዓለም ደግሞ ያን ሲሰራ በራሱ ሀብት ብቻ አይደለም፣ ከሰውም አምጥቶ ሊሰራ ይችላል። እኛ አንዱ ያሳደገን ያሁን ልስል ቅድም አልነገርኩህም እንጂ እቃ ሄደን ማታ ማታ እስከ 5 ሰዓት 6 ሰዓት እንሰበስብ ነበር ሰዎቹ ጋር ይሄ ልብስ ቡቲክ ስንሸጥ። በዛን ሰዓት 500-400 ሺህ ብር በክሬዲት ይሰጡን ነበር ሌሊት ምንም ማንም ሳያይ። በዛን ቀን ወስደን ነው የምንሰጣቸው። ለጓደኞቻችሁ ይናገራሉ። እንዲህ አምጥቶ ነው የሚሰጠን እሱ እንደዚያ ነው በቃ እኛ ሪፈረንስ ነን ስጡት ለሱ ይላሉ ይሉት ነበር። እኛ ያሳደገን አንዱ እሱ ነው፣ ስማችን መጠበቅ። ስለዚህ ቢዝነስ ኢንቴግሪቲ ስም ይፈልጋል። ከሰው ጋር ሊሰራ ይችላል፣ ገንዘቡን ቶሎ መመለስ አለበት። በክሬዲት ሊያመጣ ይችላል፣ ቶሎ መመለስ አለበት። እንኳን በኢንፎርማል በሆነ ዓለም በባንክም ያው ይጠይቃሉ። በባንክ ይሰራል፣ አምራቾቹ ክሬዲት ይሰጣል። አዎ ይሰጣል። ያን ደግሞ ስም ይጠቅማል ለቢዝነስ ለማደግ። በቢዝነስ ይጠቅማል በጣም ትልቁ ቢዝነሱ እስታብሊሽ የምታደርገው ስምህን ነው። ቢዝነስ ማለት ስም ነው፣ ስም ማለት ቢዝነስ ነው። ልክ ነው። የመጨረሻ ጥያቄ ነው። ይሄ ደግሞ ከዊዝደም ነው ከህይወትም ከስራም እስካሁን በመጡት መንገድ ወደ አንድ ዊዝደም ቢመጣ ምንድን ነው ከተመልካቾቻችን ጋር ሼር ማድረግ የሚፈልጉት ነገር ከቢዝነስም ውጪ በአጠቃላይ በህይወት እስካሁን በመጡት ጉዞ? እኔ ሼር የማደርገው እንግዲህ አንደኛ ስራ መውደድ ነው። ሁለተኛ ቃልን መጠበቅ ነው፣ ቃልን ማክበር ነው። ሶስተኛ ከሰው ጋር ያለ የሚኖር ግንኙነት ጥሩ ማድረግ ነው። ቢዝነስ ከሰው ጋር ነው የሚሰራው፣ ጥሩ ማድረግ ነው። ሰዎችን አለመጉዳት፣ ሰዎችን ጋር ተስማምቶ መስራት፣ በተቻለ መጠን ሰዎችን ማክበር ያስፈልጋል። ሰው የሚሰራው ከሰው ጋር የሚኖረው ከሰው ጋር ስለሆነ። በጣም ጥሩ። ሌላ ያላነሳ ነው ማንሳት የሚፈልጉት ነገር አለ ፕሮግራሙን ከመዝጋታችን በፊት? እኔ አሁንም ደጋግሜ ቅድም እንዳልኩት ሀገራችን ኢትዮጵያ በጣም የምታድግ ሀገር ናት፣ ትልቅ ሀገር ናት። እኔ ዓለምን በቢዝነስ በቅንጦት አይደለም፣ በቱሪስት አይደለም። እንደውም 5 ቀን ቢኖረኝ 2 ቀን ስራ ከጨረስኩ እመለሳለሁ። እንደውም ሌላ ልረፍበት 2 ቀኑ 3 ቀኑ አለ፣ ወደ ሀገሬ ነው የምመለሰው። በስራ ነው የሚሄደው። ዓለም ዞሬ ያየሁትና ስራን መስራት፣ ስራን ማክበር እጅግ በጣም ጥሩ ነው። ሆኖ እንዳለ ሀገራችን ኢትዮጵያ በጣም ታድጋለች። የምታርግ ትልቅ ሀገር ናት። ሀገራችን አክብረን በደንብ መስራት አለብን። ከትንሹም ጀምረን ማደግ ይቻላል። ኢትዮጵያ አሁን በጣም እያደገች ያለች ሀገር ናት። በጣም በአጭር ጊዜ ትልቅ ደረጃ ደርሳለች። ስለዚህም ወጣቱም የወጣት ሀገር ነው። ይሄ ኢትዮጵያ የወጣት ሀገር ነው። ይሄ ወጣቱ ቢሰራ እድገቱን ደግሞ ያፋጥናል፣ ወጣቱም ደግሞ ያድጋል። ብዙ ውጭ ሊያይ የሚችል ወጣቱ ስቲል ሲሄድ ይታያል። ኢሚግሬሽን ሲሄድ ምናምን ወይ አንዳንድ ነገሮች ሊኖሩ ይችላሉ። ግን አገሩ ላይ ከፍተኛ ጥረት ቢያደርግ፣ ከትንሽም ጀምሮ ጥረት ቢያደርግ፣ ይሄ ሰርቪስ ኢንዱስትሪው እያደገ ነው። አሁን ሰርቪስ ኢንዱስትሪ ቢሳተፍ፣ ጓሮ አትክልት እርሻው ላይ ቢሳተፍ፣ መለስተኛ ነገር 2-3 ሆኖ በጋራ ቢሰሩ ብዙ የሚሰራ ስራ አለ። ሀገራችን የምታድግ ሀገር ናት። እድሉ የስራ እድሉ ሀገራችንም አለ። አሁን በተከፈተበት ጥሩ ስራ በሚሰራበት ጊዜ ብዙ ውጭ ማየቱ አይጠቅምም። ለወጣቱ የሚጠቅመው እዚሁ ጥረት አድርጎ ከትንሹ ጀምሮ ቢሰራ። አንዳንድ የተወሰነ አሁን ባንኮችም እየጀመሩ ነው ስታርታፕ ካፒታል መስጠት። መንግስትም አንዳንድ እያመቻቸ ነው። ይሄ የሰፋ እንደሚመጣ ነው የማውቀውና ሀገራቸው ላይ ጥረት ቢያደርጉ በተለያየ ሴክተር ቢዝነሳቸውን አሳድገው እነሱ ሊያድጉ ይችላሉ። ተከብረውም በሀገራቸው ሊኖሩ ይችላሉ። የሰው ሀገር የሄደ ሰው የሰው ሀገር ነው። የሰው ሀገር ክብር የለው። የሰው ሀገር ነው። በሀገራቸው ተከብረው ሀገራቸውን አሳድገው
ቢያርጉ ለሀገራቸው ለኢኮኖሚ አስተዋጽኦ ያደርጋሉ፣ ራሳቸውም ያድጋሉ፣ ራሳቸው ይከበራሉ ማለት ነው። እኔ የምመክረው ይሄ ነው። እኔ ከውጭ ሀገር ስሙን የለኝም፣ ውጭ ሀገር አያምረኝም፣ ድሮ ምንም አላማረኝም፣ አሁንም አያምረኝም። በዛ በደርግ ጥይት ሁሉ ሲተኮስ እዚህ ሀገር ነበርኩ። በዚህ እንደዚህ የተተኮሰበት ጓደኞች መሀልም አሁንም ውጭ ሀገር ምናምን ነገር እኔ ምንም አያምረኝም። ወጣቶቹ ውጭ ሀገር ምንም አያደርግ፣ የሰው ሀገር የሰው ዞሮ ዞሮ አገር ነው። ከጓደኛ ከዘመድ ጋር ከቤተሰብ ጋር ከአብሮ አደግ ጋር እየተነጋገረ እንትን እያደረገ ስራውን ቢሰራ እዚሁ ያድጋል። አሁን ዓለም ወደ ኢትዮጵያ እያየ ነው። እኛ የምንሄድበት ጊዜ አይደለም። ይሄ ነው አጭሩ መልእክት። አመሰግናለሁ። በጣም ነው የምናመሰግነው። የኢትዮጵያም አምባሳደር ነው ከቢዝነሱ ውጪ እና ግን በጣም ብዙ ነገር ተምሬያለሁ ዛሬ ባረግነው ንግግር። ጥሪያችንን አክብረው አይኖ በጣም ቢዚ እንደሆኑ ጥሪያችንን አክብረው ጊዜ ሰጥተውን ስለ ድርጅቱ ስለ ታሪኮ ስላወሩን በጣም ነው የምናመሰግነው። መሪዎች፣ የዚህ ሳምንት ፕሮግራማችን ይሄንን ይመስል ነበረ። መልካም ሳምንት።